ሰንበት ትምህርት ቤት የህፃናት መዋያ አይደለም። ሰንበት ትምህርት ቤት ሰውን ማፍሪያ ነው። ሰንበት ትምህርት ቤታችን 1956 ዓመተ ምህረት ላይ የተመሰረተው ሰንበት ተማሪዋ ከፊት ለፊት በመሆን ከየት መጣ ያልተባለ ሰይፍ በእኛ ሰንበት ትምህርት ቤት ልጆች አክሊላቸውን ሁሉ እየቆረጠ የአራት ልጆች አክሊላቸውን መስቀሉን አግኝቶታል። ከዛን ዓለም ሰገድ በመካከል በመግባት እሳቸውን ከልለው ወደ መቅደስ እንዲገቡ በማድረግ ይሄንን ትልቅ መስዋዕትነት የህይወት መስዋዕትነት ከፍለው ሰንበት ቤት ማለት ችግኝ ጣቢያ ማለት ነው። እኛ በበሰና የለበስነው በሰንበት ቤት ትውልድ እየተነጠቀ ነው። በተለያዩ መናፍቃን በአማራ አዳራሽ በተዋበ ፓምፕሌት ጥሪ ህፃናት እየተነጠቁ ቤታቸው ድረስ በመሄድ አንዳንድ ቁሳቁስ በመስጠት ከኦርቶዶክስ እምነት እየተነጠቁ ያሉበት ጊዜ ነው። ጥቃት እንደሚደርስ ተነግሮናል። አቡነ ጳውሎስ ላይ ሁሉም ሰንበት ተማሪ ልክ ሊገቡ ሲሉ መኪናው ጋር አናስገባም ብለን መኪናውን ዘግተን ያዝ። ስለዚህ አባታችን ለኛ ምንም ነገር ቢያደርጉ የህይወት መስዋዕትነትን ከፊት ለፊታቸው ቆሙ ሰይፍን መከላከል ማለት በጣም ያውም አደጋ እንደሚደርስ እያወቀ ሳይፈራ ቅዱስ ፓትርያርኩን ከሞት የታደገ በጣም እንዴ ሰይፍ እንዳይመስልህ። ኢትዮጵያ ሲባል ኢትዮጵያ ቤተክርስቲያን ናት። ኢትዮጵያ ቤተክርስቲያን ካለች ኢትዮጵያ ዳር እናንተ የተዋጋችሁበት ትውልድ እያለቀ በአሁኑ ሰዓት በተለይ እየተደገፈ እንደዚህ አይነት ነገር ድሮስ በሚገኝበት ሰዓት እርምጃ ይወሰድ ነበር። አሁን ግን እርምጃ ይወሰድ። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የስም ጽድቅ ሰንበት ትምህርት ቤት ይህንን የመሰለ ሁለገብ ህንፃ እያሰሩልን ነው። መጨረሻው ስለከበዳቸው የሚቻላችሁን አግዙን። ለዚህ ዓላማ ስኬት ልዩ የቀጥታ ስርጭት በተለያዩ ሚዲያዎች እሁድ መጋቢት 13 2018 ዓ.ም ምሽት 12 ሰዓት ላይ ማለትም ማርች 22 2026 ተዘጋጅቷል። በዚህ ዝግጅት ላይ በዓለም ላይ ያላችሁ ህፃናትን የምትወዱ በሰንበት ትምህርት ቤት ስር ያለፋችሁ ሁላችሁንም ምዕመናን እንድትታደሙና እንድታግዙን በፍቅር ጋብዘናችኋል። የስም ጽድቅ ሰንበት ትምህርት ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የደረጀ ዘወይንዬ የሚዲያ ተከታታዮች እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በፍኖተ አበው የእንግዳ አምዳችን እንግዶችን ይዘን ቀርበናል። ቀዳማይ ሰንበት ትምህርት ቤት የሆነ በአዲስ አበባ ብቸኛው ቤተክርስቲያን አስቀድሞ በንግሥት ዘውዲቱ የተመሰረተው የቀዳማዊ ኃይለ ሥላሴ ዙፋን የሚገኝበት በርካታ ሊቃነ ጳጳሳትን ያፈራ ደብር የት ነው ብትሉ መስቀል አደባባይ የሚገኘው ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን እኛን ከልጅነት እስከ እውቀት ያሳደገን ቤተክርስቲያን የቃሉን ወንጌል ወተቱን ጠጥተን ያደግንበት ቤተክርስቲያኑ ደግሞ ጥንታዊ የሆነ በርካታ ስራ የሰሩ ስማ ጽድቅ ሰንበት ትምህርት ቤትን አፍርቷል። ከቀደምት አባላትና እንዲሁም በቅርቡ ከወጣንያን መካከል ያሉትን የሰንበት ትምህርት ቤት አባላትን ይዘን ቀርበናልና በፍቅር ተከታተሉን። እንኳን ደህና መጣችሁ። እንግዲህ የዛሬው እንግዶቼ ዲያቆን ቴዎድሮስ አበራ የሰንበት ትምህርት ቤት ፍሬ በአመራርም ላይ የነበረ ነው። ዘማሪት ኢየሩሳሌም ሽብሬ እሷም በአመራር ላይ የነበረች በሰብሳቢነት ስትመራ የነበረች ከቀደሙት አገልጋዮች ውስጥ እኛም እዛ ስብከተ ወንጌል እያለን የነበረች አገልጋይ ናት። ከሁላችንም ደግሞ ቀድማ ያለችው መምህርት አስቴር ሸንኮሩ ናት። መምህርት አስቴር በሰንበት ትምህርት ቤት መስራችነት ብቻ ሳይሆን ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበር ውስጥ በህዝብ ግንኙነትም መረጃ አሰባሳቢ ውስጥም በመግባት በርካታ ስራን የሰራች እንደውም በአንድ ወቅት አንድ ህፃን ልጅ ላይ ባደረገችው ክትትል ራሱን አደጋ ውስጥ ከተተ። በሱ ምክንያት ወደ 20 ግብረ ሰዶማውያን በአንድ ትምህርት ቤት ውስጥ እንዲገኙ ያደረገች የተለያዩ ሚዲያ ላይ ወጥታ የግብረ ሰዶምን አስከፊነት ስትዋጋ የቆየች መምህርታችንም
መስራቿ ናትና እሷንም አለን። እስቲ ስለ ደብራችን ስለ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት እናውራና ስሙ ራሱ ደስ ይላል። ስምዐ ጽድቅ እና ከማን እንጀምር? ስለ ደብሩ እንሂድ። ሌዲስ ፈርስት አይሰራም፣ አዳም ፈርስት ነው እና ከዲያቆኑ ተንሱ ሳይባል ሰላም የለም። ስለዚህ ከዲያቆን እንጀምራለንና ዲያቆን ቴዎድሮስ ጠንካራ አገልጋይ ነህ። በጣም ብዙ ስትሰራ በዛ ቦታ ላይ አያለው፣ ሰበካ ጉባኤም ሆነ ሌሎቹ ቦታዎች ላይና እስኪ ስለ ቅዱስ እስጢፋኖስ ቤተክርስቲያን ትንሽ አውጋል። እሺ፣ እግዚአብሔር ይስጥልን። ያው መምህርት አስቴር ቢጀምሩ ኖሮ ጥሩ ነበረ። እንግዲህ ያው ዲያቆን ስለሆነ ከዲያቆን ጋር ስለተባለ ያለው ቀጥላለሁ እንጂ ለመምህርት አስቴርም ለኢየሩስም ሁለቱም ያው ትንሽ ልጃቸው ነኝና ያው እነሱ ባሉበት ወንበር ተቀምጫለሁ ዛሬ ላይ። እግዚአብሔር የተመሰገነ ነው። የአዲስ አበባ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ምስረታው ያው ወደ ኋላ ስንሄድ የ1909 ዓመተ ምህረት የነበረው የሰገሌ ጦርነት ነው የነበረው ምስረታው። ያንን ምስረታ እንግዲህ በወቅቱ የነበሩ ሰዎች በጣም በሁለት ህዝቦች መካከል ትልቅ ጦርነት ነው፣ ወንድማማቾች መካከል እልቂትን ያመጣል ብሎ ነበረ። ግን አምላከ ቅዱስ እስጢፋኖስ እግዚአብሔር የተመሰገነ ይሁንና በዛን ቀን ያቺ የነበረችውን ጦርነቱን ጋፕ በማለቱ በአንድ ቀን ጦርነቱ እንዲቆም በመሆኑ በወቅቱ መስከረም 17 1909 ዓመተ ምህረት ንጉሠ ነገሥት ተብለው የተሰየሙት የዳግማዊ ምኒልክ ልጅ ንግሥተ ነገሥታት ዘውዲቱ እሳቸው ናቸው። እንግዲህ በቦታው ይሄ ለእስጢፋኖስ ስለትን ተስለው እንዲተከል ያደረጉት ወደ ሰሜን ሸዋ ካለ ቦታ ነው። ታሪኩ በጣም ረጅም ነው። ብዙ ማውራት ስለንተስለ በተለያዩ ሚዲያዎች ላይ ተገልጿል። ከዛ አምጥተውት ነው የካቲት 17 1909 ዓመተ ምህረት በእስር ቤት ኪዳነ ምሕረት ደብረ መንክራ እስር ቤት ኪዳነ ምሕረት ለጊዜው እንዲቀመጥ አድርገው ከዛ በኋላ ግን በ1910 ዓመተ ምህረት አሁን ያለው ቤት የአሳላፊ አቤ ይባላሉ። አሳላፊ አቤ ማለት የአፄ ምኒልክ የጠጅ አሳላፊ ናቸው፣ ሹም ናቸው። ስለዚህ በእሳቸው ቤት የእሳቸው ባለቤት ወይዘሮ አሳላፊ አቤ በጦርነቱ አርፈው ስለነበረ ቤቱን ሰጥተውት ታቦተ እስጢፋኖስ ጥቅምት 17 ቀን 1910 ዓ.ም አሁን ያለው ቦታ ላይ ተሰይሟል። ከዛ በኋላ ንግሥተ ነገሥታት ዘውዲቱ የሳር ክዳን ቤት ሰርተው በ1916 ዓ.ም ደብሩን ደብረ ሰላም ብለው አለቃውን ደግሞ መልአከ ሰላም ብለው የመጀመሪያው አለቃ እንደውም የእርሻና የጽሕፈት ሚኒስቴር የነበሩት ሚኒስቴር ወልደ መስቀል ይባሉ ነበር። ስለዚህ መልአከ ሰላም ወልደ መስቀል ዘውቱ ጸሐፌ ትእዛዝ ተብለው የመጀመሪያው አለቃ እንደሆኑ ተደርጓል። ምስረታው ይሄ ነው። ከዛ በኋላ ቀዳማዊ ኃይለ ሥላሴን ቅድም አንተ እንደተናገርከው በጣም ይወዱት የነበረው የሚያከብሩት የነበረው ከግል ኪሳቸው 143 ሺህ ብር ወጪ አድርገው አሁን ያለውን ህንፃ በግል ኪሳቸው በራሳቸው ተቆጣጣሪነት በወቅቱ የከተማ ግብርና ሚኒስቴር የነበሩትን ስራና ከተማ ልማት ሚኒስቴር የነበሩት ዛሬ በሕይወተ ሥጋ ይኑሩ አይኑሩ እስከ ቅርብ ጊዜ ድረስ ነበሩ። አሁን ላይ እርግጠኛ አይደለሁም። የራስ መንገሻ ልጅ እሳቸው ተቆጣጣሪ ሆኖ ደብሩ ተሰርቶ አሁን የሚገለገለው ህንፃ ደግሞ በ1953 ዓ.ም የተመረቀው ህንፃ ነው ማለት ነው። ግሩም ነው። ነገርን ከስሩ ውሃን ከጥሩ እንዲባል ነው እና ቀዳማዊ ኃይለ ሥላሴ በጣም ይወዱታል። ጽላቱ ከወልቃይት ከመጣ በኋላ ልክ ነው ስዕል ቤት ቆይቶ ሲማጸኑ ነበር። የሰገሌ ዘመቻ ጊዜ ጦርነቱ በተካሄደበት ሰዓት ለዛም ነው ኃይለ ሥላሴ በጣም ይወዱት የነበረውና አሁንም ዙፋናቸው ያለ። ሌላው ቀርቶ እኔ የቅዱስ እስጢፋኖስ ራሱ ታሪኩ በጣም ያሳዝነኛል። በጣም እንደ ቅርብ ስጋ እንትን ያሳዝናል። ደሙ እየፈሰሰ ምህረትን የሚለምን እኛ እኮ ለቅርብ ላለው ሰው ለወዳጃችንም ምህረት አለምንም። እሱ ግን እየሞተ የሚሰሩትን አያውቁምና ይቅር በላቸው ብሎ አምላኩን የመሰለ በግብሩ አምላኩን የመሰለ ነውና ትዕግስትን ከሱ የተማርን ይመስለኛል ቅዱስ እስጢፋኖስ። እና ሰንበት ትምህርት ቤቱ እንግዲህ በእናንተ ጊዜ ነው የተቋቋመው መሰለኝ። መምህርት አስቴር ስምዐ ጽድቅ ሰንበት ትምህርት ቤት እንዴት ተቋቋመ? ስለ ቅዱስ እስጢፋኖስ በኋላ በስፋት እንመጣለን። አገልግሎቱ ምን ይመስላል? ስብከተ ወንጌሉ እነ መምህር ዘላለም እነ መምህር ዘበነ እነ ብርሃኑ ጎበና እስጢፋኖስ ሞዴል ፀሐይ አትጠልቅም እስኪባል ስብከተ ወንጌል ይካሄድበት የነበረ ነው። ቅዱስ እስጢፋኖስ በጉዞ ደረጃ ማንም የማያክለው 10 ምናምን መኪና ይዞ የተለያየ ቦታ ግሸን ላይ ለመጀመሪያ ጊዜ በሞንታርፎ ጉባኤ ያካሄደ ቅዱስ እስጢፋኖስ ቤተክርስቲያን ነውና በጳጳሳትን የሚያፈራ ነው። እንመጣበታለን። እንደው ሰንበት ትምህርት ቤት አሁንም ድረስ ሰንበት ትምህርት ቤት ነው ያለሽውና መቼ ተመሰረተ? በማን ተመሰረተ? እንዴት ተመሰረተ?
እሺ እንግዲህ ቀዳሚ ሰማዕት ቅዱስ እስጢፋኖስ በታሪክም እንደምናነበው ከጥንት ጀምሮ አሁንም ድረስ ምሳሌያችን አራያችን የሆነ ሰማዕት ነው። ሰንበት ትምህርት ቤታችን 1956 ዓመተ ምህረት ላይ የተመሰረተው። በዛን ሰዓት ያው እኔ አልነበርኩኝም። የተወሰነ ጊዜ ቆይቶ ሰንበት ትምህርት ቤቱ በዛን ዘመን መንፈሳዊ ማህበር ነበር የሚባለው። ሰንበት ትምህርት ቤት በኋላ ነው መንፈሳዊ ማህበር ነበር የሚባለው። በዛ መንፈሳዊ ማህበር ስር ትልቁ ማህበርና ትንሹ ማህበር የሚባል ነበር። ያንንም በበላይነት አፄ ኃይለ ሥላሴ ነበሩ የሚቆጣጠሩት። የደብሩ አስተዳዳሪ መላከ ሰላም ተከስተ ብርሃን ይከታተሉት ነበር እና ዲያቆን ፍሬው ፈለቀ ይባላል። በህይወት ይኑር አይኑር እስካሁን አላቅም። በህይወት ካለም ብቅ ብሎ ቢያናገረን ደስ ይለናል። በሱ ዘመን ነው እንትን ያለው የተመሰረተው። ያንን ሂደት ከሄደ በኋላ ሰንበት ትምህርት ቤቱ የደርግ ስርዓት በሚመጣበት ዘመን ለትንሽ ጊዜ የመቋረጥ ስርዓት ነበረ። ተቋርጦ ነበር። መዘጋት ሳይሆን ለትንሽ ጊዜ ተብሎ ተቋረጠ። ከዛ በኋላ ያው የተቀሩትም እየተመናመኑ ሲሄዱ እኛ በፊት የነበርነው አሁን በህይወት የለችም እማሆይ እቴቱ ወንድሙ አስካለ ማርያም ኢየሩሳሌም ነው ያረፈችው እና እማሆይ እቴቱ ወንድሙ አሁን ከዚህ ዓለም ድካም አርፋለች። እሷ ወይዘሮ ክብነሽ ቀጸላ እኔ ሆነን 3 ደናግላት ሆነን ሰንበት ትምህርት ቤቱን እንደገና አቋቋምን። ያው እንደገና ስናቋቁም በዘመኑ የነበሩት ጳጳሱ አቡነ ተክለ ሃይማኖት ነበሩ። ቢጫ የሚለብሱት አባት ፓትርያርኩ አቡነ ተክለ ሃይማኖት ነበሩ። አሁን ያን ሰንበት ትምህርት ቤት ስናቋቁም ሶስተኛው የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ እሳቸው ነበሩ። መጠለያ ውስጥ ነበረ የምንሰበሰበው። ልጆቹን የምንሰበስበው ከየቤቱ እየሄድን ነው። ህፃናትን ሰብስበን ነው የጀመርነው እና እዛ መጠለያ የሆነን እምነት፣ ተስፋ፣ ሰላም ብለን በቡድን ከፈል ነው። የእምነት ቡድን መሪ እቴቱ እማሆይ እቴቱ፣ የተስፋ ቡድን መሪ እኔ፣ የሰላም ክብዬ ነበር። አሁን እንደዛ እያደረግን ህፃናቱን እየያዝን በየደብሩ በአዲስ አበባ አድባራት ሰንበት ትምህርት ቤት ያልተቋቋመባቸውን እየሄድን አቋቁም ነበር። ከራሳችሁ አልፋችሁ ለሌላ ሰንበት ትምህርት ቤት እየሄድን አገልግሎትን እንሰጣለን። ሳሉ ጊዮርጊስ በቃ የተለያዩ እስከ መናገሻ መድኃኔዓለም፣ አዲስ ዓለም ማርያም የተለያዩ አድባራት እየሄድን አገልግሎት እንሰጣለን። አገልግሎት እንሰጥና እዛ ሰንበት ትምህርት ቤት እንዲቋቋሙ አድርገን ዲያቆናትን የደብሩን አስተዳዳሪ እናናግርና እንዲቋቋም አድርገን እንመጣለን እና እየሄድን በዓል ሲሆን እያነገስን እዚህም ልጆቻችንን እያሳደግን ያው ልጆቻችን ነው የምንላቸው ህፃናት ከ7 ዓመት ከ6 ዓመት እስከ 10 ዓመት ያሉትን እነሱን ሰብስበን ነው እንትን ያለ የመሰረት ነው። ከዛ በኋላ ዲያቆን መስፍን መኩሪያ አሁን በህይወት የለም። እሱ ከኛ ጋር ተጨመረ። የሰንበት ትምህርት ቤቱ ሊቀመንበር አደረግነው። በፊት ሊቀመንበር ጸሐፊ አናውቅም፣ 3ታችን ነን። እምነት፣ ተስፋ፣ ሰላም ብለን ስናዝም ስንሄድም መዝሙሩም ላይ የተለያየ ድራማውም ሁሉም ላይ ተመካክረን ነው እንትን የምንለው። መድኃኔዓለም አዳነን በማይሻር ቃሉ የሚለውን መዝሙር እኛ ነን በዛን ሰዓት እየዘመርን በየገዳማቱ በየአድባራቱ። ግሸን ማርያም በእግራችን ነው እስከ ኩታበር ነበር ትራንስፖርት የነበር። ከኩታበር ግሸን በእግር ነው የምንሄደው። መጀመሪያ ምን እናደርጋለን? 3ታችን ሄደን ቦታውን እናየዋለን። ሄደን ቦታውን ካየን በኋላ እንመጣና እዛ ለጉዞ የሚሆነንን ድራማ እናዘጋጃለን። እዚህ ደብረ ሰላም ላይ ለጉዞ ደግሞ በጣም የሚረዳን አሁን በህይወት አለ አቶ አለሙ ባልቻ ይባላል። ስራ ላይ ነው ያለው እሱ።
ለጉዞ የሚያስፈልገንን ገንዘብም ሆነ የተለያየ ነገር ይረዳናል። እንደዛ አድርገን እነኚህን ልጆች ይዘን እንደገና አገልግሎት እንሰጣለን። ዳጋ እስጢፋኖስ፣ እነ ጣና ቂርቆስ፣ እነ ክርስቶስ ሰምራ በቃ በጣም ብዙ ናቸው። ምን ይሉናል አባታችን ጳጳሱ ማለት ነው ፓትርያርኩ፣ እኛ ጉዞ ልንሄድ ስንል በዛን ዘመን ለሚመለከተው ሁሉ ተጽፎ ነው። ለሚመለከተው ሁሉ ከቤተ ክህነት ካልተጻፈ ወዲያና ወዲህ መንቀሳቀስ አይቻልም። ቤተ ክህነት ስንሄድ እስጢፋኖሶች መጡ በሉልን ነው የምንለው በር ላይ። ከዛ ገብተው እስጢፋኖሶች መጡ ሲሏቸው ግቡ በሏቸው ነው የምንባለው። እንገባለን። አባታችን ምን ይሉናል? እድሜ ልክ የማንረሳው ቃል ነው። ልጆቼ የእኛን ስራ ነው እናንተ የያዛችሁት። እኛ ነበርን በየገዳሙ መዞር የነበረብን። እግዚአብሔር እናንተን ካስነሳ እኛ ደግሞ እዚህ በጸሎት ከእናንተ ጋር ነን ይሉና ያንን ደብዳቤ ይሰጡናል። ከዛ ይዘን በየአድባራቱ ደርሰን በረከት አግኝተን እንመጣለን። እና በዚህ አጋጣሚ እኔ የእነኝህን የህፃናቱን ቤተሰቦች ምንጊዜም ሳላመሰግን አላልፍም። አሁን መጠለያ ነው የምንሰበስበው ብያችሁ ነበር። መጠለያ ስንሰበሰብ የሰንበት ተማሪዎቹ የልጆቹ ቁጥር እየበዛ ሲሄድ የግድ ምን ያስፈልገናል? አዳራሽ ያስፈልገናል። ያን አዳራሽ ደግሞ ለማሰራት በዛን ሰዓት ገቢ ለማግኘት የወፍጮ ቤት ትኬት አለ አይደል? ያ ትኬት 50 ሳንቲምም 25 ሳንቲምም ያንን እያደረግን ትኬቱን እንሸጣለን። ዳቦ ቆሎ እናዘጋጃለን፣ ዳቦ እንደፋለን። ያንን አድርገን እዛው ግቢያችን ሰማዕቱ ግቢ እስጢፋኖስ ግቢ ድንኳን እንጥላለን። ድንኳን እንለምናለን። ከእድር ይሰጡናል፣ በነፃ ነው የሚሰጡ። ያንን እናረግና የቀዳሜ ሰማዕት ቅዱስ እስጢፋኖስን በድንጋይ ተወግሮ አርአያ ምሳሌ ሆኖ አጋዕዝተ ዓለም ሥላሴን አይቶ እንትን እንዳለ በድራማ እናቀርባለን። በዛ ገቢ ያንን እያደረግን ምን ሰራን? የጭቃ ቤት አዳራሽ ሰራን። አሁን ያችን የጭቃ ቤት አዳራሽ ሰርተን አሁን ቤተልሔሙ ካለበት ወደዚህ ጋር ነበረ። ያንን ሰርተን እዛ ሰንበት ትምህርት ቤት ውስጥ ብዙ ልጆች አፈራን። እያደጉ ሄዱ። ከዛ በኋላ ማእቴቱም በምንኩስና ስርዓት ክብዬም ወደ ትዳር እኔም በመምህርነት ወደ ክፍለ ሀገር ስንሄድ ለማን አስረከብን? ለዲያቆን መስፍን መኩሪያ አስረከብን። ከዛ ዲያቆን መስፍን መኩሪያ የነበረው የያዘውን ይዞ ለነ ኢየሩስ ለነ አበሩ ለነ ኃይለ ሚካኤል ዲያቆን ኃይለ ሚካኤል ለነ አበሩ ለነሱ አስረከበ። እነሱ ደግሞ ለነ ኢየሩስ በቅብብሎሽ እየተረካከብን እዚህ የደረሰ ሰንበት ትምህርት ቤት ነው። ከመንፈሳዊ ማህበርነት ወደ ሰንበት ትምህርት ቤት ከዛም ስምዐ ጽድቅ ተባለ። አሁን በበላይነት ጦማረ ቀራንዮ ተብሎ በየወሩ እንገናኛለን። እኛም በኩረ እስጢፋኖስ እንባላለን። እንግዲህ ወደ ዘማሪት ኢየሩስ ነው የምንሄደው። እንግዲህ በህይወቷም ጥሩ ህይወት ያላት በሰንበት ትምህርት ቤቱም አገልግሎት ትልቁ ስራ የሰራች የሰንበት ትምህርት ቤት ሰብሳቢ ሆና የቆየች ናት። ለአሁን ደግሞ ከህንፃው በፊት ላለው አዳራሽ ትልቁን ከቅዱስነታቸው በረከታቸው የደረበት ብፁዕ ቅዱስ አቡነ ጳውሎስ ጋር በጣም ይወዱታል ያን ደብርና እነ ኢየሩስ ያሉት ተፈጻሚ ነው የሚሆነው። በእናንተ ጊዜ አቡነ ተክለ ሃይማኖት ነው በረከታቸው የደረበን፣ እሱ ጊዜ ደግሞ አቡነ ጳውሎስ ነው እና ከዛ ከጭቃ ቤት አውጥተው ደጀ ሰላም የሆነውን ነው የሰጧችሁ እና እንዴት ነው የተጠቀማችሁት እሱን ዘዴ? እሺ፣ በመጀመሪያ ዘወይንዬ ይህንን አዘጋጅቶ እንድንናገር የደብራችን ከተመስቶ እዚህ እስክንደርስ ድረስ እንዴት እንደሆነ ላዘጋጃችሁት መርሃ ግብር እግዚአብሔር ይስጥልን። የእናንተንም የሚዲያ ከፍ እንዲያደርገውና የእግዚአብሔር ቃል በብዛት እንዲነገርበት እንዲሆን ከወዲሁ አመሰግናለሁኝ። እናመሰግናለን በደብሪ ስም ያንተም ደብር ስለሆነ። ስለዚህ አሁን በቀጣይነት እኔ የተቀላቀልኩት በሰባዎች ውስጥ ነው። በሰባዎች ውስጥ ስቀላቀል ምን ነበረ? በሰባዎች ውስጥ ካስታወሳችሁ በደርግ ዘመነ መንግስት የህፃናት የኪነት ተብሎ የተጀመረበትና ልጆች እየተለቀሙ ህፃናት
እዛ ወደዛ ውስጥ የሚገቡበት ዘመነ መንግስት ነበር የዛኔና የዛን ጊዜ አንድ ወንድሜ ነበረ እዛ ውስጥ አይቶኝ ከዛ ወጣኝ። እኔ ደግሞ በዛ ውስጥ መግባት በጣም ፍላጎት ስለነበረኝ አይ አባቴ ደግሞ በቃ እዛ ካልሆነ ደግሞ በዚህኛው መሆን አለበት ብሎ በጣም ከማልቀስ የተነሳ እዛ ሄጄ ዝማሬ ውስጥ ከዛ ወጥቼ ወደ ዝማሬ እንድቀላቀል የእግዚአብሔር ፈቃዱ ሆነ ማለት ነው። ይሄ ነው። ከሰባዎቹ ጊዜ ጀምሮ ግን አገልጋዮች ጠንካሮች ነበሩ። ማንም ሰው ቀረ ተብሎ የሚቀር የለም። ቀረ ከተባለ ቤቱ ሄዶ ማምጣት ግዴታቸው ነው እነሱ። ይሄ የመጀመሪያ የራሳቸው ስራ ነው። በቃ ስራ አድርገው የያዙት ነገር ነው። እንደ ኃላፊነትም የወሰዱት ነገር ነው። ስለዚህ እኔ አባቴ ነበር የሚያመላልሰኝ ትንሽ ሆኜ። ከዛን በኋላ እቴቱ እሱ አይመላለሰው እኛ ፕሮግራሙን ስለምናውቀው እናመጣታለን እንመልሳታለን በማለት ከነቴቱ ጋር ተነጋግረው ከዛን ጊዜ ጀምሮ ሰንበት ትምህርት ቤት ስናድግም እንደ ህፃናት የበላያቸው የነበሩት ከመንግስት ጋር በመነጋገር የአትክልት ማጠጫ፣ የህፃናት መገጣጠሚያ መጫወቻ እነዚህ በጣም በብዙ እርዳታ የሚመጡ ነበሩ። በብዙ እርዳታ የዛን ጊዜ ቤተክርስቲያን በጣም ትደገፍ ነበር በነበረው መንግስት። ይህን ያክል እንትን አልነበረም። እንግዲህ በደርግ ዘመነ መንግስት ነው። ምናልባት የኃይለ ሥላሴ ገና እንትኑ አልወረደ ሊሆን ይችላል። ያው ሰባዎች ውስጥ ስለነበረ እና በጣም እንረዳ ስለነበር እኔ ህፃናት መጫወቻ የማውቀው በሰንበት ትምህርት ቤቴ ነው። ምንድነው የሚያደርጉን እንዳን ሌላውን አገልግሎት ትልልቆቹ ከኛ እና ከናስቴር መካከል አሉ ትልልቆች አሉ። እኛ ደግሞ ህፃናቶች ነን። እኛን ወስደው እዛ ያጫውቱን ነበርና ልጅነታችንንም በጨዋታ እንድናልፍ በትምህርት አሁን እቴሜቴ የሚለውን ወደ እንትን ተለውጦ ወደዛ እቴሜቴ የሚለው ይሄ እንትን አኩኩሉ ጨዋታዎች እነዛ ሁሉ በቃለ እግዚአብሔር ተቀይረው እንደዛ እየተጫወትን ነው ያደግነውና ከዛ ላይ እንደገና ደግሞ ስንገባ ደግሞ መዝሙር ከሆነ ትምህርትም ክፍል ከሆነ በደንብ ነበር የምንማረው። እኔ ተስፋ ክፍል ነበርኩኝ በአጋጣሚ ደረሰኝ። በጣም እንማር ነበረ። መስፍን መኩሪያ ደግሞ በጣም ምን ብዬ ንገር አሁን እንዳሁኑ ፕሬዚደንትና ጠቅላይ ሚኒስትር እንደሚባል ነው። መስፍን አሁን በዛ በወቅቱ የነበረበት ዘመነ መንግስት ለሰንበት ትምህርት ቤቱ ጠቅላይ ሚኒስትር ነበረ እና እሱ የሚመጣው ከስንት ጊዜ አንድ ጊዜ ነው። ሲመጣ በጣም አክብሮታለን፣ እንነሳለን፣ እንፈራዋለን። ቅጣት ቢሉ ቅጣት እንዳይመስልህ፣ ቅጣት ቢሉ ቅጣት እንዳይመስልህ። አጥፍተህም ላይሆን ይችላል የምትቀጣው፣ ግን ቅጣትን ትቀበላለህ። ከዛን በጣም በቃ ሲሪየስ የሆነ አስተዳደግ ነው ያደግነው እንደ እግዚአብሔር ፈቃድ። አሁን ወደ እንትኑ ስመጣ ወደ ትምህርት እንማራለን። ትምህርት ስንማር ባመጣነው ከፍተኛ ውጤት ነው አገልግሎት የምንመደበው። ስለዚህ መዝሙር ላይ በጣም ከፍተኛ ፍላጎት ስለነበረኝ እኔ መዝሙር ክፍል ላይ በጣም ሰራ ነበረ። ጥያቄዎችን በመስራት በምናምን በጣም እና ከፍተኛ ውጤት በማምጣት ወደ መዝሙር ክፍል ነው የተመደብኩት የነበረውና ከህፃናት ክፍል የመጀመሪያ ምን ተደረገ? ወጣት በሚበዛበት ሰዓት ህፃናት ክፍል ይለዩ ተብሎ የህፃናት ክፍል ሊቀመንበር አሁን በህይወት የለም፣ ወንደሰን ስጦታው። የህፃናት ክፍል የምክትል ማን ነው በዋና ጸሐፊነት እኔ ተመርጠን ህፃናት ክፍሉን በመያዝ የተለያዩ ደብራቶች ለመድረስ በጣም እንሰራ ነበረ እና ከዛ በተረፈ ደግሞ በዛች እድሜያችን ዝማሬን በደምሰው ታውቀዋለህ? ዘማሪ ደምሰው እሱ የቤተክርስቲያኑ በጣም ኃይለኛ ዘማሪ ነው። ከሱ ጋር ነቴቱ በመገናኘት አንድ ጊዜ ግዕዝ ይወጣልና ሁለተኛ አማርኛ ይነገራል፣ ሶስተኛ ዜማው ይባልና ዜማው ከተባለ በኋላ ሁለት ጊዜ ነው የምትደገመው። በብላክቦርድ ላይ ነው የሚጻፈው፣ ከዛ ይገለበጣል፣ ይዞራል ፊቱ። ዜማው አንድ ጊዜ ይባላል፣ ቃሉ ይነገረናል። በሁለተኛው ካላልን መመታትም አለ። ስለዚህ ስታንድ ባይ ልክ እንደ ወታደር አይነት አስተዳደር ነው ያሳደጉን በቃ። እና ዜማውን እንላለን ወደ ዝማሬው ነው የምንገባው። እንደዚህ እያልን ይሄ የልጅነት ጊዜ እያደገ በትምህርቱም በምንም እያደገ ወደ እንግዲህ 80ዎቹን በአገልግሎት እንትናል። የመጀመሪያ ጊዜ በዓታ ለማርያም ሰዓታት ላይ ነው የተፈቀደልኝ እኔ አዳር። ከዛ በፊት እነሱ በሄዱበት ሁሉ አልሄድም፣ ልጅ ነሽ ከለከል ነበረ። ግን ለመጀመሪያ ጊዜ በህይወቴ ሰዓታት ያደርኩበት በዓታ ለማርያም ነው። ሰዓታት ግዴታ ነበር የዛኔ። ሰዓታት ተቆሞ ነው 16 ቀን እንሄደው። ይህን ያክል አገልግሎታችን እንደዚህ ከጠነከረ በኋላ እንግዲህ በትምህርት ክፍልም አለፍን፣
በትምህርት ክፍልም ቀጣይ ትምህርት ክፍል ተሰጠ። በቤተ ክህነት በኩል ደግሞ ከኛም በፊት የነበሩት ዝማሬ ሲባል ጋሽ ያሌ ጊዮርጊስ ነበረ። ባታና እስጢፋኖስ ወስጆ ነው የሚባለው። ቀደምት ዘማሪያን እኛ ነን እዛ። ከዛ አለፍንና ደግሞ ደብራችን ላይ በእንትኖቹ በካህናቱም በእንትኖቹም ሁሉም ላይ ደብሩ አዛዝ ፈላጭ ሰንበት ትምህርት ቤቱ ነው። መስፍኔ ይሆን ካለ ይሆናል። አለቃው እንደዚህ አጥፍተዋል ከተባለ መነሳት ካለባቸውም ሰንበት ትምህርት ቤቱ ምንድነው በጣም ኃይለኛ ነው፣ ይታወቃል። አሁን ድረስ ባለቆችም ይታወቃል ሰንበት ትምህርት ቤቱ። ኢቭን አሁን ድረስ ያ መንፈስ መሰለኝ አለቆችም በትክክል አስተዳደራቸውን የማይቀጥሉ ከሆነ አሁን ድረስ ኃይለኛ ሰንበት ተማሪው በዚህ አሁንም ተቀብሎት ያለውን ፓወር በጣም ወደዋለሁ። እስከመታሰርም ደርስን ተደብደበናልም፣ እስር ቤትም በፍርድ ቤት ሁሉ አለቃም አቁመውናል። የአባላቶቻችን ቆመው እስከ መጨረሻው ዶክተር ሚኒሊክ እስከ መጨረሻው በፍርድ ቤት ሁሉ ቆመው በአለቃነት ያለውን አለቃው ሲመጣ ያውቀዋል፣ ደብራችን ይነገረዋል። ሰንበት ትምህርት ቤቱ ምን ያክል ጠንካራ እንደሆነ ደካማ ጎንም እንደዚህ ያለን ግን ጠንካራ ጎኛችንን እየተናገርን ያለ ነው። ስለዚህ አሁን በዚህ አጋጣሚ ምን ላይ እንደርሳለን? 90ዎቹ ላይ ስንደርስ ሰንበት ትምህርት ቤቱ ወደ ሊቀመንበርነቱን እኔ በመያዝ እንመራለን። እንደ እግዚአብሔር ፈቃድ እየሄደን እያለ ሰንበት ትምህርት ቤቱ የምንማርበት አዳራሽ እንግዲህ በእነሱ ዘመን የተሰራች ጭቃ አዳራሽ ናት እና ያችን ጭቃ አዳራሽ እየተማርንባት ግን የእግዚአብሔር መንፈስ የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎት በከፍተኛ ሁኔታ ያግዘን ነበረ። የትም ደብር ብንሄድ ደብሩ በዝማሬ በቃ መጡ ነበር የምንማረው። እንደውም በአንድ ወቅት ሙገር ሲሚንቶ ፋብሪካ ላይ ለአገልግሎት እኛ ለዝማሬ ስንጠራ መምህር ዛሬም ነፍሱን በአጸደ ገነት አርፋልም እንደሚያርፍም እናምናለን በስሙ ሲመሰክር ስላለፈ መምህር ዘላለም ደግሞ በዛን ወቅት እሱ እንትን ሆኖ ሰባኪ ሆኖ እዛ አገልግሎት ላይ አንድ ላይ ያገልግለን በልጅነታችን በቢጫ ቀሚስ የመጀመሪያ አሁን ሰንበት ትምህርት ቤት ያለችው ነጯ ዩኒፎርም አልነበረንም። የምንዋሰው ከየት ነበረ? ከቁስቋም ማርያም ነበረ። ካባ እየተዋሰ ካባና ቆብ እየተዋሱ የሚመጡልን። ለእኛ ግን የመጀመሪያ የተሰራችው ነጭ ታውቃታለህ አንተም ለኔ ነጭ ትንንሿቸው ዩኒፎርም አሁን ድረስ አሉ። ሻሿ ካባዋና ቀሚሷ ለ5 ህፃናት ለኛ ተሰርታለን። ከፊት ጥምቀትን መርተም እንሄድባት በዛ ነበር። ከኋላ ነጠላና ካባ ይደረግና እንወጣ ነበር በዛን ጊዜ። ስለዚህ ይሄ ሁሉ ቁጭት ስለነበረኝ እኔ በሰንበት ትምህርት ቤቱ ላይ ያለውን ዩኒፎርም በጣም በብዙ አባታችን ራሱ አበሻ ቀሚስ ብለው አዘው ነበር አቡነ ጳውሎስ። አይ አበሻ ቀሚስማ ሰንበት ተማሪ መሆን የለበትም፣ ከታች ነጭ በነጭ ተለብሶ ከላይ ጥንድ ድር መሆን አለበት ብዬ ከመምህር ዘላለም ነፍሳቸውን በገነት አሁን የሚያኖርልን ይኖራሉ እሳቸው አሁን የዛን ጊዜ የደብሩ አለቃ ሆነው በድጋሚ በልቅና ከመጡ በኋላ የዛን ጊዜ ደግሞ አቡነ ጳውሎስ ምን አወጁ? የባህል ልብስ ሰንበት ተማሪ መልበስ አለበት ተብሎ ታወጀ። የዛን ጊዜ ሲታወጅ ምን አደረግን እኛ? እኔ ከታዘዘ በኋላ ነው እንደውም ገብቼ እንትን ሰበካ ጉባኤውን አሳምኜ ጥንድ ድርቡ በነጭ ልብስ እንዲሰራ። አሁን ድረስ እንግዲህ ሌሎች ደብሮች ከኛ ወስደው ይሄን ነገር አሪያ ተከትለውታል እና ጥሩ ነው። ወደ አዳራሹ ስንመጣ አባታችን በጣም ተጠርቶ የማይቀሩበት ታስታውስ እንደሆነ አንድ ጊዜ የጎራዴ እሳቸው ላይ በመነኮሳትና የነበረ ጊዜ ያ ሁሉ ሰማዕትነትን የኛ ሰንበት ትምህርት ቤት በሙሉ ከፊት ለፊት ደረቱን በማለት ይንግባ አባታችን ማታኛ ተደውሎ ተነግሮናል። በዛን ወቅት የሰንበት ትምህርት ቤት ሊቀመንበር ነበርኩኝ። አባተ ወልደ ነበሩ አለቃው። የዛን ጊዜ በስልክ ተደውሎ ተነግሮናል እንዳይመጡ ከመጡ እንደዚህ አይነት ነገር እናደርጋለን ብለን ይሄንን ኢንፎርም አድርገናቸዋል። ለሊት ተደውሎልን ጥቃት እንደሚደርስ ተነግሮናል። አቡነ ጳውሎስ ላይ አዎ ተነግሮናል በእርግጠኝነት። ከዛን ምን ይደረግ በሚል የዛን ጊዜ ደግሞ አባተ ነበረ ጸሐፊ አባተ ነበረ ተወልደ ነበሩ። ከሳቸው ጋር ተወልደ ጠይሙ ከሳቸው መነኩሴ ከሳቸው ጋር በአስቸኳይ ደግሞ የሚገርም አዳር ሲሆን ቤታችን አናድርም። ሰንበት ተማሪ የታወቀ ነው። ሌሊት ሙሉ ወንጌል ነው የሚሰበከው። የዛን ሰዓት አባታ አሳወቀ አለቃው። እኛ ምክትል ብርሃኑ አሰፋ ነበረ። እኛ አራታችን ተቀመጠን። እንዴት እናደርግ እንደውል። አባታችን ጋር ተደወለ። አባታችን እንደዚህ አይነት ችግር አለ ማለት እኔ እመጣለሁ አልቀርም እመጣለሁ፣ የሚመጣውንም ሀሳባቸውንም እቀበላለሁ በማለት በቦታው ተገኙ።
ከዛ በኋላ ያንን ነገር ሲደረግ ሰንበት ተማሪዋ ከፊት ለፊት በመሆን ከየት መጣ ያልተባለ ሰይፍ በእኛ ሰንበት ትምህርት ቤት ልጆች አክሊላቸውን ሁሉ እየቆረጠ የአራት ልጆች አክሊላቸውን መስቀሉን አግኝቶታል። ከዛን ዓለም ሰገድ በመካከል በመግባት እሳቸውን ከልለው ወደ መቅደስ እንዲገቡ በማድረግ ይሄንን ትልቅ መስዋዕትነት የህይወት መስዋዕትነት ከፍለናል። ስለዚህ አባታችን ለኛ ምንም ነገር ቢያደርጉ የህይወት መስዋዕትነትን ከፊት ለፊታቸው ቆሙ ሰይፍን መከላከል ማለት በጣም ያውም አደጋ እንደሚደርስ እያወቀ ሳይፈራ ቅዱስ ፓትርያርኩን ከሞት ነው የታደገው። በጣም እንዴ ሰይፉ ሰይፍ እንዳይመስልህ በወቅቱም ባታዊ የሞቱ ዕለት ማለት ነው። ባታዊ የሞቱ ጊዜ ባታዊ የሞቱ ዕለትም ደግሞ ያኛው ከየት እንደተተኮሰም አናውቅም። እኛ እስከ መጨረሻ ፊት ለፊት ነን። ግን የወጣው የነበረው ሚዲያ ላይ የወጣው እጅግ በጣም አሳዛኝና ስህተት የነበረው ነው እና ይሄ ነበረ። አባታችን ግን እስከ መጨረሻ ሐሳባቸውን እናዳምጥ ከማለት በስተቀር በወቅቱ ምንም አይነት ክፉ ነገር አልተናገሩም። እኔ የአይንም የድምጽም ምስክር ነኝ በወቅቱና ይሄ ሁሉ ነገር ስላለፍን ከዛ በኋላ አባታችን እኛ እንድንመጣ በቃ ምስጋና የምስጋና እንትን እንዲዘጋጅ ሁሉ ተደርጎ በቤተ ክህነቱ ምስጋና ሁሉ ተሽሮናል። ከዛ በኋላ የደብረ ሰላም ቅዱስ ዮሐንስ ሰንበት ትምህርት ቤቶች ሲመጡ ምንም አይነት ሰዓት ደቂቃ ብላችሁ እንዳትመልሷቸው ይግቡ የሚል ሙሉ ስልጣን ለኛ ተሰጠን ማለት ነው። ከዛ በኋላ እናቻችን አጋጣሚ ይዘን በሚቀጥለው ቀነ ቀጠሮ ያዘንና አባታችን እንዲገኙልን ብለን ከጥር 1 በኋላ የሆነ በዓል ነበረን። ከዚህ የዛም በዓል ታከን እሳቸው አይቀሩም፣ በዓል ንግስ ከሆነ አይቀሩም። ንግስ በመጡበት ሰዓት ሰንበት ተማሪውን አስተባበርንና ሁሉም ሰንበት ተማሪ ልክ ሊገቡ ሲሉ መኪናው ጋር አናስገባም ብለን መኪናውን ዘግተን ያዝን። ከዛ ምንድነው ሲሉ እንዲህ አይነት ችግር አለበት፣ እንግዲያውስ ሐሙስ መጣለው ነው ያሉት። ከበዓሉ ቀጥሎ ያለው በዛቸው ቀኗንም አረሳተም ሐሙስ ቀን መጣለው አሉ። ሐሙስ ቀን መጡ። ሐሙስ ቀን ሲመጡ እኛም ቀድመን ጠበቅናቸው። 8 ሰዓት አካባቢ መጡ። ምንድነው ችግሩ አሉ። ይሄው ምንማርበት አጣን። ከተመሰረተበት ጊዜ ጀምሮ በመጠለያና አሁን ደግሞ ያለችን ያቺ ጭቃ እንትን ከብሉላ ጭቃ እየተመላለሰ ነበር የተሰራቸውና ያችን ስንነግራቸው አለቃውን ጠሩ። በጣም ተቆጡ። እንዴት በዛ ጊዜ ደግሞ እንትን ተከልክሏል። ታስታውስ እንደሆነ ሰንበቴ ድግስ ተቀይሮ ወደ ገንዘብ ተቀይሯል። ስለዚህ 40/80 ወደ ገንዘብ ስለተቀየረ እንዴት ይሄ ሁሉ ነገር ባለበት ሰዓት እናንተ ልትበሉበት እንዴት ታርካላችሁ? አለቃው በአስቸኳይ እንዲቀየሩ እስከዛሬ ይሄ ውሳኔ ባለመስጠቱ ተብለው እሳቸውም ሊቅ ነበሩ በወቅቱ ስላሴ መምህሩ ነው ተቀጠሩ። እሳቸው ለውጥ ተደረገ፣ አለቃ ተቀየረ። ከዛን አዳራሹ ከዛ ጊዜ ጀምሮ እንድንገለገልበት ተሰጠን። ከዛን በኋላ አደስን ምን ብለን አባቶቻችንን ጠራን። የዛን ጊዜ ይሄን አዳራሽ እንደዚህ አድርገናል ብለን ጳጳሳት ደግሞ ለመምጣት ችግር አልነበረባቸው። ምንም አይነት ሄደ እንዲህ ነው። አስተማሪዎች ስንት ተማሪዎችን ወደ 500 ተማሪዎችን ስናስመርቅ ስንጠራ እና አቡነ ገብርኤል ምናምን ተጠርተው ነው እንዴ? ለነሱ ክብር ነው። በዛ ሰዓት ኑልን ማለት የዛን ጊዜ ክብር ነው። ይመጡላል 4-5 ብጠራ 4-5 ይመጣሉ። ከዛን በኋላ መተው አዳራሻችንን አስመርቀን በዛ ወር ነው ወይስ ቆየ አለፍ ቆየት ብሎ ከአንድ ከሁለት ወር በኋላ ወዲያው በቃ ሰንበት ተማሪ የዛን ጊዜ በጣም የሚገርም ነገር በጣም ትጉ ምን ብዬ ልንገርህ፣ ወቅቱም ጊዜውም ጥሩ ነው። ለምን በዚህ በእንትን አልተወሰድንም፣ በኢንተርኔት በዩቲዩብ በቲክቶክ በምናምን በእነዚህ አልተወሰድንም የዛን ጊዜ በቃና አገልግሎት ብቻ ነበር። ከዛን ያችን አዳራሽ አገኝተን ወዲያው ልጅ እንትን ወጪ እንትን አይለንም ታውቃለህ አይደል? ችግር የለብንም። እነሱ አስተምረውናል። በአንድ ጥምቀት ላይ ዳቦ ቆሎ ምኑ የሚሰራና ሽያጭ ላይ ድራማ ሁሉ እዛው ጥምቀት ማደሪያ 35 ሜዳ ይታያል። የዛ ገቢ ወዲያው በቃ አዳራሹን ቀለሙን ምን አስተካክለን ወንበሩን ማቅዳሚ ያርገን ተገጠመ። መጋረጃውን ሁሉ በጣም ለአገልግሎት እንፋጠን ነበር በእኛ ዘመነ ጊዜ እና በጣም ጥሩ ጊዜ ያሳለፍን። አባታችንም ጠርተናቸው ማረሳው ነገር ምንድነው ኬክ አስጋግረን ጳጳሳት ወደ 6 እስከ 8 ያላነሱ ጳጳሳት መተዋልና
ያንን ኬክ አቅርበን ሹካል ነበር አላቀረም። ዘና አባታችን እንትን አሉና አየልጅ ነገር እናንተ እንግዲህ ልጆች ሰው ናችሁ አይደለ በሉ እናንተ አንሱና ብሉት ብለው የቀረበውን ባርከው ለኛ ነው የሰጡን ቀጥታ። ስለዚህ አባታችን አቡነ ጳውሎስ የሰንበት ትምህርት ቤቱ የበላይ ኃላፊ ነበሩ በዛን ጊዜ። በእያንዳንዱ ነገር ንግስ በሆነ ሰዓት ከሌለን እንኳን ለምንድነው ንግስ ላይ ላይኋችሁም ብሎ የሚጠይቁ አባት ነበር። ያው ከፓትርያርኩ ጋር ጥሩ ቀረቤታ አለ። አዳራሹን የጠየቅኩበት ምክንያት አለ ከኔ ታሪክ ጋር አንድ አለ። ያው እኔ ሾላ ተወለድኩኝ። 1 ዓመት ሲሆነኝ ለገዳዲ ሄድኩኝ። በሁለት እናት ነው ያደኩት። 11 ዓመት ለገዳዲ ቆይቼ 12 ዓመት ሲሞላኝ እስጢፋኖስ መጣሁ። 77 ዓመተ ምህረት እማሆይ የእናቴ ታላቅ ናት ያሳደገችኝና ኦራኤል ትምህርት ቤት 7 እና 8 ኦራኤል ከዛ ቦሌ ነው የጨረስኩትና ኦራኤል ጠዋት ተምረን ከሰዓት ቅዳሴ እስጢፋኖስ እንመጣለን። ከዛ 8 ትምህርት ቤት እንመጣለን። የነበረው አገልግሎትና 89 ጥር 24 ነው እኔ ሳገባ እናንተ ስታጅቡኝ እዛ ጭቃ ቤቷ ውስጥ ነበረ ጋብቻው የተፈጸመውና አገልግሎቱ የሰንበት ትምህርት ቤቱ በጣም ጠንካራ ነው እንዳልሽው፣ ቅጣት አለው። ስነ ምግባር ከቤተክርስቲያን ውጪ እንኳን ሌላ ቦታ አትገኝም። ይፈራሉ፣ አመራሮቹ ይፈራሉና እንዳሁኑ እንደፈለገው የሚሆነው አይደለም። አሁን አንዳንዴ መስመር ያጣል የሰንበት ትምህርት ቤት ልጅ ብታየው ውሎ ምኑ ድብልቅልቅ ያለው ነውና የቀደመው የሰንበት ትምህርት ቤት አገልግሎት ጥሩ ነውና አሁን ወደ ዋናው ነጥባችን ከዛ ከመጠለያ ወደ ጭቃ ቤት ከጭቃ ቤት በቅዱስ ፓትርያርኩ አማካይነት አንቺ ባደረግሽው ምሪት ያንን ተረከባችሁ። ሰንበት ቤት ጠላ ይጠጣበት የነበረው ወደ አዳራሽነት፣ አሁን ደግሞ ወደ አዲስ እንትን መተናል። ባለ ስንት ፎቅ ነው? ባለ 5 ወለል ሁለገብ አዳራሽ እየተሰራ ነውና እነቴ ደግሞ ተረክበው የእናንተንም ጭቃ ቤት አመስግነው አዳራሹንም አመስግነው አቡነ ጳውሎስንም አመስግነው ዘመኑን መዋጀት ያስፈልጋል ብለው አዲስ ሁለገብ አዳራሽ ተሰርቷልና እንግዲህ ስለ ቅዱስ እስጢፋኖስ በደንብ በስፋት ሌላ ጊዜ ተከታታይነት ባለው እንሰራለን። ስለ መዝሙር አወጣጣችሁ፣ እንዴት መዝሙር ሰራችሁ፣ እነማን በመዝሙር አገልግሎት ውስጥ ይሳተፉ ነበረ፣ አሁን ያሉት ዶክተር ይሆናሉ፣ እነ ዶክተር ቀሲስ ሳምሶን አሉ፣ እነ ዶክተር አብርሃም አሉ፣ ካህናቶች አሉ፣ አቡነ ተክለ ሃይማኖት ጳጳስ የሆኑ ከደብሩ የወጡ ናቸውና እንግዲህ በጣም ትልቅ ጸጋ አላቸው የሚባሉት መላከ ሰላም ሳሙኤል ተረፈ ትልቅ አባት ናቸው። እነሱ የሚነሱበት እስጢፋኖስ ከተነሳ እነሳቸው የሚነሱበት፣ ነገስታት ሲነሱ ኃይለ ሥላሴ የሚነሱበት ነውና ስለሱ በብዛት የምንመጣበት ነውና ወደ ዲያቆን ቴዲ ስንመጣ እንዴት አሰባችሁት ይሄን አዳራሽ? እሺ እግዚአብሔር ይስጥልኝ። ያው ቅድም ታላላቆች እንደተናገሩት የመጣበትን ሂደት በደንብ አስረድተውታል። አዳራሹ ከመጣ በኋላ አሁን አገልግሎት ስንሰጥ አንደኛ ህፃናቱን በጣም እየበዙ መጡ። ትምህርቱም በጣም እያደገ መጣ። አሁን ባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች እቅድ ምንድነው? ሰንበት ትምህርት ቤቶች ምን መሆን አለባቸው? ለመንፈሳዊ ኮሌጆች መንገድ ከፋች መሆን አለባቸው። ትምህርታችንም በአዲስ ስርዓተ ትምህርት መሆን አለበት በሚል እንደ አንድነት ተቀርጾ ስርዓተ ትምህርትም ብዙ ሊቃውንት ቤተክርስቲያን ያሉበት ከጳጳሳት ጀምር አንድነቱም ማደራጃ መምሪያውም ድጋፍ ሰጥቶት አሁን ሰንበት ቤቶች ከ1ኛ ክፍል እስከ 12ኛ ክፍል ወጥ የሆነ ትምህርት ነው የሚያስተምሩት። ሁሉም ሰንበት ቤት ከ1 እስከ 12 የሆነ ስርዓተ ትምህርት አለው። ወጥ የሆነ ስርዓተ ትምህርት አለው። ያ ስርዓተ ትምህርት ለመተግበር የሚያስፈልግ ቦታዎች ሰንበት ቤቶች ያስፈልጋቸዋል። በቅዱስ ሲኖዶስ ነው የተዋወጀው። ግንቦት 2012 ይመስለኛል። የግንቦት ሲኖዶስ 2012 ላይ ስርዓተ ትምህርቱ በስነ ስርዓት ቀርቦ ቅዱስ ሲኖዶስ ላይ ውይይት ተደርጎበት ይሄ መሆን አለበት። ልክ ይህን ሲጨርሱ ወደ መንፈሳዊ ኮሌጅ መግባት አለባቸው። ያ ብቻ ሳይሆን ሰንበት ትምህርት ቤቶች የአብነት ትምህርትን ያማከሉ መሆን አለበት። የአብነት ትምህርቱ ልክ እንደ አንድ ትምህርት ሆኖ ካሪኩለም ሆኖ መግባት አለበት በሚል ስርዓተ ትምህርት ውስጥ ካሪኩለም ሆኗል። በዛ መሰረት ነው የሚካሄደው። ያ አገልግሎት መሆን አለበት። ሁለተኛ አሁን ሰንበት ቤቶች ትናንትና የነበረው ዓለም ዛሬ አሁን የራሳቸው ስቱዲዮ ያስፈልጋቸዋል። ሰንበት ቤቶች የራሳቸው በቴክኖሎጂ የታገዘ ቤተመጻሕፍት ያስፈልጋቸዋል። ዲጂታል ቤተመጻሕፍቶች ያስፈልጋሉ። ሚዲያ ያስፈልጋቸዋል። ሁለተኛ እንደ ትናንትና ሳይሆን ዛሬ የንስሐ ልጆቻቸው እየተቆጣጠሩ የሚያስተምሩበት ቦታ ያስፈልጋል። ለምን ልክ ነህ። ንስሐ መግቢያ ቦታ እንኳን የለም። ወደ ሱታፌ ሚስጥር
ምዕመናን መምጣት አለባቸው። ወደ ሱታፌ ሚስጥር መገባት አለበት። ወደ ሱታፌ ሚስጥር እንዲገቡ ደግሞ ንስሐ ልጆቻቸውን የሚያስተምሩበት ቦታ ያስፈልጋል። በቋሚነት በፕሮግራምነት ህፃናት፣ ወጣቶች፣ አዛውንት፣ አዋቂዎች ሁሉም የሚማሩበት ቦታ ያስፈልጋል። ከዛ አልፎ ተርፎ ደግሞ መንፈሳዊ የስብከት ወንጌል አዳራሽ ያስፈልጋል። የስብከት ወንጌል አዳራሽ መርሃ ግብሮች የሚሰጡ በሰንበት ተማሪዎች ትናንትናውን ዛሬን ነገር የምናገናኝበት ደግሞ አዳራሽ ያስፈልጋል። መማሪያ ቦታ ያስፈልጋል። እነዚህን በማድረግ ቤተክርስቲያን አምራች ናት። ድሮ ቤተክርስቲያን የድሮ ትምህርት ቤቶች ቤተክርስቲያኖች አምርተው ነው የሚማሩት። ዛሬ አሁን ቤተክርስቲያን በአብዛኛው ነጋዴ ይሆናል። ምርት የለም። ምርት የሚመረትበት ቦታ ያስፈልጋል። እኛ ሞክረን ነበር። የጧፍ ማምረት፣ የሻማ ማምረት፣ የተለያዩ ስራዎች ሰርተን ነበር። እነዚህ ህንፃዎች ቢኖሩን ደግሞ በተጨማሪ እያደገ ይላል። እንደ ትናንትና በነበረው ዘመን ላይ ዳቦ ቆሎች ምኖች እዛው እየተሰሩ ይሸጡ ነበር። ዛሬ ደግሞ ከነዛ እያደገ መሄድ አለበት በሚል በመነሳት ምን እናድርግ ሲባል ራሱን ያስፈለገ ከገቢ ማስገኛ ውጪ ህይወት የሚቀረጽበት ህንፃ ያስፈልገዋል ቤተክርስቲያኑ ሰንበት ትምህርት ቤቱ በሚል ተነሳን። እግዚአብሔር ይመስገን ሙሉ ስራውን ይሄ የንድፍ ሀሳቡን ስራ የሰሩት የሰንበት ቤቱ አባላቶች ናቸው። አርኪቴክተሩንም ዲዛይነሩንም ሁሉንም የሚያደርጉት የሰንበት ቤቱ ሀሳብ ናቸው። ይሄ ማለት የእኛ ብቻ ሳይሆን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ እንደ አዲስ አበባ ሰንበት ቤቶች በሁሉም ሰንበት ቤቶች ሊተገበር ይገባል ተብሎ ቅዱስ ሲኖዶስ የሰጠው ፍቃድ ነው። በዚህ ቅዱስ ሲኖዶስ እውነት ለመናገር አሁን ላይ ለወጣቶች የሰጡ ያለው ነገር ሊመሰገን ይገባል። ትኩረት ሰጥቶ ስርዓተ ትምህርቱ ተቀርጾ ስርዓተ ትምህርቱ እንዲሄድ ስርዓተ ትምህርቱ መሄድ ብቻ ሳይሆን በአመት ስርዓተ ትምህርት ያጠቃልሎች በየአመቱ ይመረቃሉ። ለምሳሌ 4ኛ፣ 6ኛ፣ 8 እና 10 በእንትን ነው የሚፈተኑት። በሀገር አቀፍ ወጥ በሆነ መንገድ ነው የሚፈተነው። ደብሩም ራሱ ይፈትነው ወጥ ነው የሚፈትነው። ወጥ ስለሚፈተኑ ሁሉም ቦታ ያለ ነው። እያደገ ነው እየሄደ ያለው ትምህርቱ ማለት ነው። አሁን በዘንድሮ ዓመት 10ኛ ክፍል እያስተማርን ነው። እንደ ሌሎቹ ዝም ብሎ ብንሄድ 12 ይባል ነበር፣ ግን 10ኛ ክፍል ደርሰን እያለ። ስለዚህ እነዚህን ለማስተማር ምን ያስፈልገናል? ማስተማሪያ ቦታዎች ያስፈልጉናል። ዘመኑን መዋኘት አለብን። እውነት ትናንትና በመጠለያ ነበር። ከመጠለያው በፊት ደግሞ በድንጋይ ነበረ። ዝም ብሎ ሰዎች እስጢፋኖስ ትምህርት ቤት ተለምኖ ተምሯል። ዕቃ ቤት ሰንበት ትምህርት ቤት የተወሰነ ጊዜ ድራማ አሳይቶበታል። ከዛ ደግሞ ጭቃ ቤቷ ገባች። ጭቃ ቤቷን ውልቅልቅልቅ ብላ አልቃ እህታችን ኢየሩስ ሰብሳቢ በረችበት ሰዓት ደግሞ ወደ አዳራሹ መጣን። አዳራሹን በመጋረጃ ከፍለን ለማስተማር ሞክረን ነበር። አንድ ወቅት ላይ ጄሪ ተመልሳ ሊቀመጥ ሆነች ዓመት ላይ በአዳራሽ በመጋረጃ ካፍለን ወደዛው ላይ ሄደናል። አሁን መጠለያዎችን ሙሉዎችን እየተጠቀምን ነው የምናስተምር የነበረው። ስለዚህ ወደዚህ መምጣት አለብን። ዘመኑን የዋጀ አገልግሎት መሰጠት አለበት በሚል G+5 የሆነ ባለ 5 ወለል ህንፃ ሁለገብ ህንፃ፣ በዛ ውስጥ ካህናት ንስሐ ልጆቻቸውን የሚያስተምሩበት የአብነት ትምህርት ቤት ያለው ትላልቅ አባቶች የሚታሰቡበት ቅድም እንዳልኩ እነ መላከ ሰላም ሳሙኤል ተረፈን በጣም ከቅድስት ሥላሴ ዩኒቨርሲቲ ቢነሳ መላከ ሰላም ሳሙኤል ተረፈ የሚነሱ ትልቅ አባት ናቸው። እስጢፋኖስን በአስተዳዳሪነት እንደ ድንገት ሆኖ እሳቸው አስተዳዳሪ በነበሩበት ወቅት ነው ሰንበት ቤቱ የተመሰረተው። ሲመሰረቱ እንደ ልጅ ያደረጉት ናቸው። ቅድም እንዳልኩ እና አቡነ ተክለ ሃይማኖትን የመሰለ ታላቅ አባትን ያፈራ ሰንበት ቤት ቦች እነ ዲያቆን አብርሃም፣ እነ ዶክተር አብርሃም፣ እነ ዶክተር ሳምሶን፣ ዛሬም እነ ዶክተር ቢሊክ አሁንም ድረስ አሁን በዘንድሮ ዓመት ከአምቦ ዩኒቨርሲቲ 4 ነጥብ በማምጣት ወርቅ ያገኘች ተሸላሚ ያለች የኛ ሰንበት መስተጋባ አርባዕት ትቆማለች። ይሄኛው ወርቅ ማምጣት ሳይሆን መስተጋባ አርባዕት በአሁኑ ሰዓት እንግዲህ እንዲያደርጉ ነው ያሉ ልጆች አሉ እና በጣም ትላልቅ ነው። ስለዚህ ይሄንን ደግሞ አሁን ያሉ ልጆችን ስናስተምር ዘመኑን የዋጀ መሆን አለበት። በጣም የተለያየ ነገር አለ። ስለዚህ ያንን ለማድረግ ምን ያስፈልጋል? ህንፃ ያስፈልጋል። እንደ እግዚአብሔር አምላክ ቅዱስ ፈቃድ ያንን ህንፃ ፕሮሰስ ጀምረን ከደብረ ሰበካ ጉባኤ ጋር በጣም በብዙ ትግል አድርገን ጥያቄ አቅርበን ብዙ ብለን ያው ደብሩ ብዙ የራሱ የሆነ ገቢ እንደሌለው የታወቀ ነው። ከሌሎች አድባራት የተለየ ነው። እስጢፋኖስ መሀል የሆኑ እንደ ዳር አድባራት የሚቆጠር ነው እና ገቢ የለው። ምን እናደርግ ሲባል አይ እኛ ቦታውን ፍቀዱልን፣ ህንፃውን እንድንሰራ ሙሉ ስልጣን ስጡ፣ እናንተ የሚፈቅዱልን፣ እኛ ከእናንተ ገንዘብም ደብሩ በጀትም እንዲመድብልን አንፈልግም፣ ይህችን ብቻ ፍቀዱልን። ያ ከሆነ እሰየው፣ ፍቃዱ ይሰጣቸው፣ ሙሉ ኃላፊነት ወስዳችሁ ስሩ። በየጊዜው ግን ምን አቅርቡ? ሪፖርት አቅርቡ። የልጅ ነገር እንዳይሆን ሪፖርት ለሰበካ ጉባኤ በየጊዜው አቅርቡ። ስራችሁን ስሩ፣ እኛ እንደግፋለን። ባለን ነገር ከቻለ እንደግፋችኋለን፣ ካልቻለን ደግሞ የስራችሁ ምን አንሆንም፣ እንቅፋት አንሆንም ብለው መላከ ሰላም መምህር አይነኩሉ በነበሩበት አሁን ደግሞ ተመልሰው መጡ። መላከ ሰላም አይነኩሉ ከሳቸው በኋላ እንግዲህ ዘወጠነ ይፈጽም ይሆናል። መላከ ሰላም ለይኩንም ከሳቸው በኋላ የመጡት መላከ ሰላም ለይኩንም ለዚህ ስራ ምንም አይነት እንቅፋት አልሆነብንም እስከ መጨረሻው። መላከ ሰላም ቃሉ ብስራትም በጣም
እግዚአብሔር ይስጣልን። በብዙ መንገድ ሲደግፉን ነበር። በእያንዳንዱ ነገር ላይ በጣም ሲያግዙን ነበረ። ብፁዕ አባታችን መጀመሪያ አቡነ መልከጼዴቅ ነበሩ። አቡነ ሄኖክም አቡነ ሄኖክ 2 3 አግኝቻቸው ብዙ መተው ህንፃውን ላጎብኝተው አይተው በርቱ ስሩ ምን የሚያስፈልጋቸው ነገር ብለው እንትን ብሎናል። እኛ እንደቀደሙት ወደ ጠቅላይ ቤተ ክህነት ብዙ ጊዜ አሁን ብዙ አንሄድም እንጂ ብዙ ብሎናል። አቡነ ሪያቆስ እስካሁን ድረስ ምንም እንትን እንቅፋት ሆነብን የለም፣ እየሰራን ያለ ነው። ስለዚህ እኛ ደግሞ ኃላፊነት ተቀብለን በራሳችን ወጪ እንሰራለን ብለን አሁን የደረስንበት ደርሰናል። አሁን 4ኛ ወለል አልፎ 5ኛ ወለል ለመሙላት በዝግጅት ላይ እንገኛለን። እስካሁን በሰንበት ቤት በራሳችን እያደረግን ነው። ምዕመናንም እያገዙ ነው። እግዚአብሔር ይስጥልን። ሚዲያዎችም እንደዚህ እየተባበሩ ያሉ ሚዲያዎች በጣም ደስ የሚለኝ ምንድን ነው የደብሩ ጥንካሬ ደብሬ ስለሆነ አይደለም። የተለየ ያደክበት ደብር ፍቅሩ አይተው ማለት ሰፈር አይተው አንደኛ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን አጥቢያ የለውም። ድሮም ራሱ ገደል ግቦ የኛ ሰፈር እያለ የሚመጣው ሰው ጥቂት ነው። ከሌላ ቦታ ነው ጉባኤም የሚመጣው ሰንበት ተማሪም የሚመጣው ከ07 ውጭ ያለ ነው። 07 እኮ የለም ቀበሌ የተባለው ሬቻ ሆኗል ቦታውም እና ጽዳት ቦታ ሆኗል። የኛም ሰፈር የለም እና ከሌላ ቦታ መጥቶ ያንን ደብር መስራት አንድ። ሁለተኛ የታሰራችሁ ጊዜ እኔም ጣቢያ ድረስ የመጣው ጊዜና ማይክ ነጥቄ የተናገርኩ ጊዜ እንደ ዱርዬ በሚቆጠሩበት ሰዓት ለምን ብለን ያኔ ዝም ብዬ እየተከታተልኩ ነበር ከኋላ። ከዛ ነገሩ ጥሩ አለመሆኑን ሳውቅ ነው ወደ ምሕረት መጥቼ ማይክ ነጥቀን የተናገርኩት። ለምን እዛ ቦታ ላይ ዋጋ ተከፍሎበታል። ከወንጌል ኃላፊ ነበርኩኝ። መምህር ዘላለም መድረክ በምንሰጥበት ሰዓት በእኔ ጊዜ ነው አስፋልት የሆነው። ልማት ኮሚቴም ሰብሳቢ ነበርኩኝ። ግቢው ካርታ ያልነበረው ነው። እንግዲህ እስጢፋኖስ እኮ ትምህርት ቤት እኮ የቤተክርስቲያን ነው። የቤተክርስቲያን ይዞታን አሳልፎ የተወሰደው ሰው ስለሌለው በነዛ የእናንተ ጥንካሬ ታስሮ ጠንክሮ እንደገና ይህን የመሰለ ልመና ጉባኤ ሳታዘጋጁ እዚህ ደረጃ መድረስ በጣም የሚገርም ነው። ሌሎች አድባራት ሰንበት ትምህርት ቤቶች እኮ ከቤተክርስቲያን ከሰበካ ጉባኤ ታግዞ ነው። እናንተ ግን በራሳችሁ እውቀት በራሳችሁ ገንዘብ እንዲህ ጉድጓድ ገብታችሁ መጣችሁ ይሄን የመሰለ ህንፃ ጀምራችኋልና እርግጠኛ ነኝ መጠናቀቅ ይችላል ብዬ አስባለሁና አሁን እንግዲህ ዋናው መሰረታዊ ዓላማችን መጋቢት 13 ላይ ማርች 22 2026 ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ ልዩ የገቢ ማሰባሰቢያ መርሃ ግብር አለ። ዳሪ ወደዛ ከመሄዳችን በፊት አሁን ቴዲ እየተናገረ በነበረበት ሰዓት ጊዜውን መዋጀት አይደለም። እኛ አሁን ጊዜውን የዋጀ አንድ ህንፃ ብቻ መስራት አይደለም። ጊዜውን ስንዋጅ ከትውልዱ ጋር ነው። ትውልድ እየተነጠቀ ነው። በተለያዩ መናፍቃን በአማራ አዳራሽ በተዋበ ፓምፕሌት ጥሪ ህፃናት እየተነጠቁ ቤታቸው ድረስ በመሄድ አንዳንድ ቁሳቁስ በመስጠት ከኦርቶዶክስ እምነት እየተነጠቁ ያሉበት ጊዜ ነው። ይሄን ደግሞ አሁን ከዛ ነጥቀ እንደ ድሮ በጭቃ ቤትና በመጠለያ ቤት ወይም በፈረሰ አዳራሽ ቁጭ ብዬ ላስተምርህ ብትለው ይህን ትውልድ ከዛ እናድነው አንችልም። ስለዚህ ከዘመኑን ከመዋጀት የባሰብን ደግሞ ምንድነው ህፃናትን ከስር ጀምሮ ከሌላ እምነት ከተለያየ ነገር እኛ በፊትም እንረዳ ነበር አለው የለም በወቅቱ ወደ ሌላ እምነቶችም እንደዚህ ባልበዙበት ሰዓት እንኳን ታስታውሳለህ የብስኩት የምናምን ነገር እየመጣ ይሰጥ ነበር ለህፃናቱ ያችን ብለን እንድንመጣ። አሁን ያ ባይኖር እንኳን ቢያንስ በተሻለ አዳራሽ ተቀምጠው እይታቸውን በማየት ሰው እይታ ነው መጀመሪያ የሚጠራውና ከነዛ ሁሉ ነጥቀን እዛ ቦታ ላይ ልክ እንደኛ የተተከሉ ሆነው እንዲኖሩ በአሁን ሰዓት በመጠለያና በጭቃ ቤት አስቀምጠ ላስተምር ብትለው ማንም ልጅ ይሄንን ዘመኑን ያጀ ሊሆን አይችልም። ከግብረ ሰዶማውያን የኛ አካባቢ በተለይ እስከ ቦሌ መድኃኔዓለም ኦራኤል እነዚህም ብቻ ያዙ አጥቢያዎች በጣም ብዙ ህፃናት ወጣት እየተበላሸ ባለበት ሰዓት ይሄንን አዳራሽ በአማረ ሁኔታ ሰርቶ እንዲስብ አድርጎ እዛ ቦታ ላይ ደግሞ ወንጌል በስፋት መሰጠት ያለበት ደብር ነው። ስለዚህ ከዘመኑ ባሻገር እኔ ይሄንን ላሳወቅ የምፈልገው ዳሬ እናንተ የተዋጋችሁበት ትውልድ እያለቀ በአሁን ሰዓት በተለይ እየተደገፈ እንደዚህ አይነት ነገር ድሮስ በሚገኝበት ሰዓት እርምጃ ይወሰድ ነበር። አሁን ግን እርምጃ አይወሰድም። ህፃናቶች ባላወቁት ሁኔታ እየተበላሹ እየተሰንትር ያሉ። ስለዚህ አጠቃላይ አብያተ ክርስቲያናት ሰንበት ትምህርት ቤት በእውነት ሰንበት ትምህርት ቤት ትልቅ
ደረጃ ሊደርስ ሲል በጣም ውጊያው የሚበዛበትም ለዚህ ነው። ለምን ነፃ አገልግሎት ነው፣ የበረከት ስራ ነው የሚሰራው። ስለዚህ በተቻለ መጠን ምእመን ይሄንን በሚሰባራበት ሰዓት ሌላ ገዳማት አድባራት ሳይቸገሩ ቅድሚያ ለነሱ ሳይሰጥ ቀርቶ አይደለም። ግን እዚህም ላይ ከነሱም ያልተናነሰ ችግር የወጣቱ የህልውና ችግር አለብን። ይሄ እንዲታሰብ ያልሽው ጄሪ፣ ለምን አሁን እናንተ ጋር 3 ትውልዶች አሉ፣ ቀዳማይ ትውልዶች አሉ። 4 5ኛ ዓመት አሁን እዚህ ጋር እዚህ ባለ ነው እና ሁላችሁም ግን አገልግሎት ላይ ናችሁ። ሁላችሁም ለደብሩ እየጮኻችሁ፣ ሁላችሁም ትውልዱን እንታደግ እያላችሁ ነው። ይሄ እጅግ የሚያስደስት ነው። ብዙ ሰው እኮ የሆነ ቦታ ሲደርስ ሰንበት ትምህርት ቤትን ይረሳል። ሰንበት ትምህርት ቤት ነበርኩ ይላል፣ ታቦት ሲወጣ ከኋላ ያጅባል። እናንተ ግን አሁንም ኢየሩሳሌም ያነሳችሁ ትውልዱን እናድን ነው። አዳራሹ ሁለገብ አዳራሽ ነው፣ ብዙ አገልግሎት የሚሰጥበት ነው። ብዙ ጊዜ የቤተክርስቲያን ህንፃ ከመስራት አኳያ ነው እንጂ ትኩረት የሚሰጠው ሰንበት ትምህርት ቤት ሲባል የልጆች ሙያ አድርገው። ሰንበት ትምህርት ቤት እኮ በአባቶችሽ ፋንታ ልጆች ተተኩልሽ ድልድይ ነው። የአባቶችን አደራ ተቀብሎ ለሚቀጥለው ትውልድ የሚያተርፍ ነው። ሰንበት ትምህርት ቤት ችግኝ ጣቢያ ከህፃንነት አሁን ያሉት አሁን የጉራጌ ሀገረ ስብከት ጳጳስ ማለት ነው። አንድ ዶክተር ምናሉ እንደዚህ ባለፈው በነበረው ግርግር ጊዜ ሰንበት ቤት ሲል አንድ የቤተክርስቲያን ሰራተኛ ማለት ነው አቁ ሰንበት ቤት ማለት ችግኝ ጣቢያ ማለት ነው። እኛ ጵጵስና የደረስነው በሰንበት ትምህርት ቤት አልፈን ነው። ሰንበት ቤት ማለት ችግኝ ጣቢያ ነው፣ ችግኝ የሚፈላበት ነው። ትላንት የአብነት ትምህርት ቤቱን አሁን ሁለቱን ያስተባብር ነው። በከተማ አብነት ትምህርት ቤቱን ሄዶ የሚያስተባብር ችግኝ ጣቢያ ነው። ችግኞች ፈርተው ነገ ጳጳሳት ቅድም አለን እኮ እና አቡነ ተክለ ሃይማኖትን ጠራን። ብዙዎች ጳጳሳት ብንጠራ ሰንበት ቤት ረግጠዋል። አሁን አቡነ መልከ ጼዴቅን አልኩኝ የጉራጌ ስብከት ሊቀ ጳጳስ በግልጽ ነው እኔ የሰንበት ቤት ፍሬ ነኝ። ከሰንበት ቤት አድጌ አሁን ጵጵስና ሆኛለሁ። ከሰንበት ቤት አድርጎ ጵጵስና በሀገር መምራት ደረጃ በተለያዩ ቦታ ላይ ይቀመጣል። ያ ማለት ፑቲን የቤተክርስቲያን እኮ ውጤት ነው። ፑቲንም ብናይ ከቤተክርስቲያን የወጣ ነው እና ባህታዊ ገብረ መስቀል እኛ ጋር ነው ያረፉት። በጭቃ ቤቷ ሲመጡ በጭቃ ቤቷ ያረፉት ሰንበት ትምህርት ቤት ውስጥ በጣም በብሕትውና ደረጃ በምንኩስና ደረጃ በጣም ያፈራል። አሁን በዚሁ ላይ ግን የማይረሳው ነገር ምን አለ? እዚሁ ላይ በውጭም ያሉ የሰንበት ትምህርት ቤት ልጆች ተሰባስበው ማህበር አላቸው። በእመቤት አማካኝነት ሰብስቧቸዋል። እነሱም ደግሞ በየፍሎሩ ላይ ሙሉ ሲሚንቶ በማቅረብ እያገዙን ያሉት የነሱንም ምስጋና እንዳይረሳ። እንግዲህ በጎ ያደረጉ ብዙዎች አሉ፣ በውጭም በአሜሪካንም ያሉ። ያኔ ቦሌ መድኃኔዓለምም እርዳታውን ስናደርግ እንዲሁም ደግሞ አውሮፓ ያለው በቲክቶክ ሲሰበስብ የነበረው ወንድማችን ፈቃዱ ባደረገው አገልግሎትም የተሳተፉ በርካቶች ናቸው። ያው እሱን የምስጋና ፕሮግራም ራሱን ችሎ አገልግሎት የሰጡትን ሁሉ እናመሰግናለን፣ እንጠራለን። እንዲሁም የቀደሙትንም ደግሞ ጠርተን አባላቶች የራቁትንም የደከሙትንም የምናስብበት ሁኔታ፣ የሞቱትን በጸሎት የሚታሰቡበትን ሁኔታ እንፈጥራለን። ትልቁ ነጥብ ሰንበት ትምህርት ቤት የህፃናት መዋያ አይደለም። ሰንበት ትምህርት ቤት ሰውን ማፍሪያ ነው። ሰንበት ትምህርት ቤት ቤተክርስቲያንን መጠበቂያ ነው። ወታደር መንፈሳዊ ወታደርን ማፍሪያ ነው። እኛ ቤተክርስቲያኒቷ ለሰንበት ትምህርት ቤት መዋቅሩን እኮ ሲያዘጋጁ አባቶቻችን ትክክለኛ እኮ ነው ሰንበት ትምህርት ቤትን ያቋቋሙት። ይሄ ሰንበት ቤት ትጥቅ ታጥቆ ቢወጣ በቃ ቤተክርስቲያኒቷ በምንም በልማትም በወንጌልም በዝማሬም አትደፈርም። ስለዚህ ክትትል ያስፈልጋል። አሁን ደግሞ የተጀመረው ዘመናዊንም መንፈሳዊንም መሆኑ ልክ እንደ ግብፅ ካህናቶች፣ ኢንጂነሮች፣ ዶክተሮችን ማፍራት ነው እና ትልቅ ስራ ነው እየሰራችሁ ያላችሁት እና እንግዲህ እየሰራን ያለ ነው። መጋቢት 13 ዕለተ ሰንበት የፊታችን እሑድ ማለት ነው ታላቅ ጉባኤ አለን። አንደኛው 10 ሰዓት ላይ የራት መርሃ ግብር በካርድ የተጠሩ ሰዎች የሚገኙበት ነው፣ ዮዳ ቢሲኒያ ሳሊተ ምሕረት። ሁለተኛው ደግሞ ቀጥታ ስርጭት የተለያዩ ሰባኪያን፣ ዘማሪያን፣ የደብሩ ሰንበት ትምህርት ቤት አባቶች በሚገኙበት የኦንላይን ሚዲያ እንግዲህ ደረጀ ዘወይንዬ ሚዲያም፣ ቋንቋ አይነሽ ሚዲያም፣ ሌሎች ሚዲያዎች ባሉበት ቀጥታ ስርጭትና ይሄ የተጀመረውን ህንፃ ለማስፈጸም ነው እና የእናንተ ጥረት
የተሰጠኝን ሰጠው ብሎ ለእናንተ ሰጡ፣ እነሱም አቀበሉ። እናንተ ደግሞ የሰጣችሁንን ይሄው መልሰን በእንደዚህ መልኩ ብላችሁ የምታስረክቡበት ነውና አሁን ይሄ ህንፃ እንዴት ነው ጉጉትሽ አንቺ? አሁን ያኔ ከጭቃ ቤት ከ50 ሳንቲም ፊልም ድራማ ማሳያ አልፈው እንዲህ አይነት ሁለገብ አዳራሽ ሲሰራ እኔ በጣም እድለኛ ነኝ። እግዚአብሔር ፈቃዱ ሆኖ እድሜ ሰጥቶ ለዚህ ያደረሰኝ በጣም ነው ደስተኛ የሆንኩት። አሁንም ቢሆን አሉ ብዙዎች። ለምሳሌ ነፃነት መለሰ አርቲስቱ የኛ የስጢፋኖስ ልጅ ነች። ግን የት ነው ያለችው? እንደ ይህንን መልእክት ከደረሳችሁ የደረሳችሁ ሰዎች በጠሯ ጥሩ ነው። እህቷ አብራ መንበረ መለሰ ከማየት ገሊላ ተው እንላለን እና ነፃነት መለሰ ከእናቷ ጋር ሆና እኔ በመምህርነት አማራ ክልል ሳስተምር ሳራምባ ኪዳነ ምሕረትን ሰንበት ትምህርት ቤት አቋቁሜ ነበር። ደስ የሚለው በሄዳችሁበት ሰንበት ትምህርት ቤት ታቋቁማላችሁ እና እዛ ሳራምባ ኪዳነ ምሕረት አቋቁመን አባ ገብረ ሕይወት ነፍሳቸውን ይማርና የአዲስ ዓለም ማርያም አስተዳዳሪ ነበሩ። እሳቸው ነበሩ ንብረት እሳቸው ነበሩ በበላይነት የሚመሯት ሳራምባ ኪዳነ ምሕረት እና ቤተክርስቲያኗ ስትሰራ ነፃነት መለሰ በተደጋጋሚ እየመጣች ረድታለች። ቤተክርስቲያኗ እንድትሰራ ሳራምባ ኪዳነ ምሕረት እዛ በቅርብ ጊዜ እዛኔ ተገናኝተናል። ከ20 ዓመት አካባቢ ይሆናል። ቅርብ ጊዜ ያልሻል ለኔ ቅርብ ነው። ስንት ዓለም ተገለባብጧል። እንደው ይሄንን ሚዲያውን ከተከታተለች እህቷን መንበረ መለሰም አለች። እንደው ሳራምባ ኪዳነ ምሕረትን ረድተሻል፣ ሌላም ቅዱስ ያሬድን ያ ኢንፎርሜሽን ስላለኝ ነው። አሁንም ደግሞ ያደግሽበት የተማርሽበት እሷም ሁሌ ነው የምታነሳው ኢንተርቪው ሲደረግላት የሰንበት ተማሪ እንደሆነች ቅዱስ እስጢፋኖስ ስለምታነሳ ስሙን ስለምጠራው ያ ስሙን የምጠራው ያደገችበት ሰንበት ትምህርት ቤት ደግሞ እዚህ ደረጃ ደርሷል። ስለዚህ በ13 ተገኘ ካልቻልሽን በተሻለች በምትሽበት ሰዓት የደረስንበት ያኔ አንቺ የምታውቂያት የጭቃ ቤቷ ሳትሆን አሁን እዚህ ደረጃ ደርሷልና አትለይም እናንሻለን። ወደ ቀድሞ ሰንበት ትምህርት ቤትሽ ተመለሽ ነው እና ሌላ ደግሞ ምንድነው አሁን አሜሪካ እስጢፋኖስም የእስጢፋኖስ ልጅ ነው። ኳስ ተጫዋቹ የቡና ገበያ ብሔራዊ ቡድንም የእስጢፋኖስ እሱም ይመጣል። ናሳ የአሜሪካን የምርምር ጣቢያ ውስጥ ሁሉ የኛ ሰንበት ተማሪዎች አሉ። በእውነት አሜሪካ ማበርከናል እና እሱ እዛ ውስጥ ነው ያለው። እሱም ሲረዳን ነበር። ባለፈው የኦንላይን ማታ ፕሮግራም ሊያደርገን ጊዜ አብሮን ነበር የነበረው። በኩረ እስጢፋኖስ የአሜሪካ በኩረ እስጢፋኖስ ማህበርም ከጎናችን ቀደም ኢየሩሳሌም ስተዋለች አለንላችሁ አታስቡ በስሚንቶ በምኑም ብያሉ አብረው እየረዱን የቆዩ ናቸው። ያው አብረው እንደጀመሩን መጨረሻውንም አብረን ፈቃዱ እንደጀመርነው ተጽሟለን። ይሄንን ነው እና እዛው ደብር ደግሞ እኛው ጋር እስጢፋኖስ ራስ ብሩ የአፄ ኃይለ ሥላሴ አገልጋይ ናቸው። ቀብራቸውም እዛው እስጢፋኖስ ደብር ነው። ራስ ብሩ ማለት እኮ መስቀል አደባባይን ለቤተክርስቲያን የሰጠው ብሩ ራስ ብሩ ሜዳ ተብሎ የሚጠራው እንጦጦ ኪዳነ ምሕረት በካርታ ሰጥቷታል። መስቀል አደባባይ የኛ መስቀል አደባባይ እሳቸው አይደለ ራስ ብሩ ሜዳ ለእንጦጦ ኪዳነ ምሕረት በሕጋዊ ካርታ ነው የሰጧት። የእንጦጦ ኪዳነ ምሕረት ርስት እንድትሆንላቸው ብለው በሕጋዊ ካርታ። ስለዚህ የቤተክርስቲያን ይዞታ የሆነ ነው እና የነሱ እኮ ልጆችም አሉ። እኔም ያንን ነው እና ሙሉነቤት ተሾመ መቃብራቸውም እዛ ነው። እንደገና በእኛ ጊዜ ደግሞ መጠለያ እያለን የቤተክርስቲያኑ ዕቃ ቤትና የራስ ብሩ መቃብር ከላይ እዛ እንጠቀምበት ነበር። በነገራችን ላይ እኔ የራስ ብሩ መቃብር መኖር ራሱ አላውቅም። ስብከተ ወንጌል ቢሮአችን የነበረው የራስ ብሩ መቃብር እኔ እኮ የማን ተሾመ የእመቤት አባት ተሾመ መቃብር ነው የመሰለ እንጂ የራስ ብሩ አልመሰለኝም። ከታች ግራውንዱ የራስ ብሩ መቃብር እና እኔ መሰለ ታሪካዊ ቦታ ነው። እንግዲህ ቤተሰቦቻቸውን በዚህ አጋጣሚ መጡ። እጅግ መልካም ነው። እሺ አንድ ዝማሬ እስቲ እንደው ካወጣችኋቸው የዝማሬ አልበሞች ውስጥ እንደው ኃይለ ሚካኤል ነበረ በዛው ጊዜ ሊቀመንበራችን። በወቅቱ እንትን ዝማሬ አይሸጥም
ለአገልግሎት ነው። ገቢው የአገልግሎት ነበረ። በካሴት ነው የተደረገው። የዛን ጊዜ አለማየሁ ፋንታ በመመላለስ ሙሉውን የክራሩን አጠቃላይ እንትኖቹን በመሳሪያዎቹ እሳቸው ከኛ ጋር ቀን በቀን ሰለቸን ሳይሉ አብሮ መድገም የወጡ የመጀመሪያ መዝሙር እስጢፋኖስ ሰንበት ትምህርት ቤት ነው ያወጣው። ካሴት መጀመሪያ ወጣው እስጢፋኖስ የመጀመሪያ በካሴት ደረጃ እንትኑላ ከበሮ ጽናጽልና መቋሚያ በሴት ልጅ ታሪክ የመጣችው ወይዘሮ ክብዬ የርዕሰ ደብረ ቀጸላ ማለት እናንተ ሰፈር ገደል ግቡ እና የመጀመሪያም ዝማሬ ብነሻለች አለች። የዛ ዕለት ትመጣለች። አባልም ናት እንጂ በጣም ታሪክ እኮ ነው። የመጀመሪያ የሴት ከበሮ መቺ ተብሎ ጽናጽልና መቋሚያ ይዘን አውደ ምሕረት ላይ ያቀረብነው የመጀመሪያዎቹ እኛ ነን። የእስጢፋኖስ ሰንበት ትምህርት ቤት ስለዚህ ለሌላውም ሰንበት ትምህርት ቤት አርአያ ነው። ከዛ በኋላ ነው ተክለ ሃይማኖቶች ደብረ አሚን ተክለ ሃይማኖት እና ስለዚህ አሁን ምን አለ መሰለህ የዛን ጊዜም አሁን ሰንበትን በሚዲያ መዝሙር የተቀረጸው እነማን ናቸው ቢባል እኛ መሪያችን ማን ነበረ? ኪነ ጥበብ ሊቀ መዘምራን እሱ ነበረ። ከዛን እኛ በሱ ድምፅ እንድንቀረጽ ያሬድ ሙዚቃ ቤት እየሄድን ከትንሽነታችን ጀምሮ ድምፃችን እኩል እንዲወጣ እየወሰዱ እዛ ነበር የሚያሰለጥኑን እና በዛ ነው ድምጻችንም የተገራው። በዛ ጊዜ ውስጥ አሁን አጋጣሚውም የምጽአት ጊዜ የምናስብበት ነው። ከዛ ውስጥ ከወጣው ውስጥ እንግዲህ አምላክ ወደኛ ባትመጣ የምትለውን የመጀመሪያው እሺ የደብሩ ስራ ነው። የደብሩ ስራ ነው። አምላክ ወደኛ ባትመጣ ልብስ የማርያምን ስጋ አምላክ ሆይ ወደኛ ባትመጣ ልብስ የማርያምን ስጋ ባክኖ የነበረው የአዳም ዘር ውጤቱ ነበር የሚያሰጋ ባክኖ የነበረው የአዳም ዘር ውጤቱ ነበር የሚያሰጋ። ይሄ መቼ ነው የወጣው? 1984 በስመ አብ በጣም እኮ የቆየ ነው። እንግዲህ በዛን ሰዓት አሁን ብዙ አሁን የምናያቸው አገልጋዮች የሉም። በብዙዎቹ አገልጋዮች ከዛ ወዲህ በእግዚአብሔር ቸርነት የመጡ ናቸውና የቀደመው ስራቸውንም የመዘማሪንም አገልግሎቶችንም ወደፊት የምናወጣቸው ይሆናል። በተለይ ሚዲያው በጣም ተቋቁሞ ተደራሽነት ያለው ሚዲያ ማድረግ ይቻላልና ምክንያቱም ቅድም ብላል በተደጋጋሚ ዘመኑን መዋጀት ትውልዱን በሚያገኘው መልኩ መሄድ መቻል አለበት። እሱ እስኪመጣ እንጠብቀኛ ወደርሱ ሚዲያው ደግሞ እሱ ቤት ድረስ በተለይ አሁን የህዝብ የሆኑ በእኛ ሰንበት ትምህርት ቤት የተደረሱ መዝሙሮች አሉ። አጫጭር መዝሙሮች ለምሳሌ መድኃኔዓለም አዳነን በማይሻር ቃሉ የማን ነው? ይሄኛ ነው እንዴ? ከክርስቶስ ፍቅር የሚለየኝ ማን ነው? እኛ ጉዞ ስንሄድ ነው በየገዳሙ በየአድባራቱ በደርግ ሰዓት ነው ያው ማርክስ ኤንግስ ሌኒን በሚባልበት ዘመን ስለነበር ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ችግር ወይስ ረሃብ የሚለውን እኛ ነበር እየገጠምን እየዘመርን የምንሄድ የነበረ። አይታወቅም። አሁን ይሄን መዝሙር ሰው ያውቀዋል፣ ግን ለማዳንን ያውቀዋል። በነገራችን ላይ አሁን እኮ እንደ ዘፋኝ ቤት እኮ ከተፋ ቤት ሆኗል። የአንዱን ወስዶ አንዱ ሰራውና ያወጣዋል እና የቀድሞ መዝሙሩን ተረሳዋለህ። የዘማሪ ዮሐንስ ኤፍሬማውን መዝሙር ብዙ ሰው ወስዶታል። ኦ ሚካኤል አይነ ስውሩ ዘማሪ። ስለዚህ አዝማቹን ይይዙና ከዛ በኋላ ግጥም እያወጡለት የሚያወጡ አሉ። እንደሱ ይዘው የሚያደርጓሉና በመጨረሻ እንደው ያልተነሱ ነጥቦች ምክንያቱም የቅዱስ እስጢፋኖስን ካነሳን ብዙ እናነሳለን። የነበረው ሂደት ምን ይመስላል፣ አገልግሎቱ ምን ይመስላል የሚለውን የምናየው ይሆናል። የአሁኑና የቀድሞ አገልግሎት ልዩነቱ፣ አንድነቱ ምንድነው የሚለውንም በስፋት እናያለን። አሁን ግን ለ13ቱ በተመለከተ ልታስተላልፉ የምትፈልጉት መልእክት አሁን መጋቢት 13 በተመለከተ የምታስተላልፉት መልእክት ለአባቶች፣ ለጳጳሳት፣ ለሲኖዶስ፣ ውጭ ሀገር ላሉት እስጢፋኖስ ቤተክርስቲያን ሰንበት ተማሪዎች ብቻ አይደለም፣ ለሁሉም የሰንበት ትምህርት ቤት አባላት
ቤተክርስቲያን አንዲት ስለሆነች እሱን አሁን አንዳንዱ እንዴት ብሎ የሚደነግጥ አለ። ልክ ህንፃውን ሲያይ በሰንበት ትምህርት ቤት ኃይል ነው ይሄ የተሰራው። ያውም ድሃ ደብር እኮ ነው እስጢፋኖስ። የመሀል ገጠር የሆነ መሀል ሆኖ ትልቅ ደረጃ መድረስ ያልቻለ በአንዳንድ ችግሮች ምክንያት ድሃ የሆነ እንደውም በዚህ አጋጣሚ በጣም ልናመሰግን የሚገባን ሳሙኤል ሰንሻይን ነው። ሳሙኤል ሰንሻይን እዛ ደብር ላይ ግቢውን አስፋልት በማድረግ አሁንም ሱቅ በመስራት ታቦት አክብሮ እሱም ሚስቱም ታቦት እዛ ሰንሻይን ቦታው ላይ እንዲቆም ሲደረግና ሀብት እያለው ወደኋላ ያላለ በርካታ አብያተ ክርስቲያናትን ያሳነጸ ለቅዱስ እስጢፋኖስም ቤተክርስቲያን ትልቅ ስራ የሰራ ነውና በነገራችን ላይ ደብሩም በሚዲያ ደረጃ ማደግ አለበት። አሁን ሚዲያዎች ጥሩ ጎንም አላቸው፣ በጣም መጥፎ ጎንም አላቸው። ለቤተክርስቲያን ስራ ለበጎ ነገር ስራ የሚበረታቱ አሉ። በአንጻሩ ደግሞ ቤተክርስቲያንን የሚያፈርስ ስራ የሚሰሩ አሉ፣ ገጽታ ግንባታ የሚሰሩ አሉ። በጎ የሚሰሩትን ሰዎች ደግሞ ለመምታት የሚደረግ ጥረት አለና እግረ መንገዴን በዚሁ ለማንሳት የምፈልገው እጅግ በጣም መልካም ስራ የሚሰራ የኢትዮ ኢስታንቡል ሆስፒታል ባለቤት አቶ ብርሃን ተድላ የሚባል አለና በርካታ ገዳማትና አድባራትን የረዳ ሰው ነው። አብያተ ክርስቲያናትን የረዳ ሰው ነው። የሲኖዶስ ሲኖዶስ የሚቀበል የማይቀበል ሲባል ኮሚቴ ውስጥ በመግባት እና አቶ መኮንንም አብሮ ናቸው ያሉት እና አቶ አመሃ ወልዴ ነው ወይዘሮ ኤልሳቤጥ የሚባሉ እጅግ መልካም ስራ ለቤተክርስቲያን የሚሰሩ አገልጋዮችን የሚደግፉ አሁን ወደ 25,000 የልብ ህሙማን ህፃናትን ለመደገፍ እንቅስቃሴ በአሜሪካን ሀገር እያደረጉ ያሉ ሰዎች ናቸውና እንዲህ በጎ ሲሰሩ ደግሞ ሌሎች ተቃዋሚ ሆን ብሎ ለመምታት እነዚህ በጎ የሚያደርጉትን ተስፋ እንዲቆርጡ በማድረግ የሚጥሩ ናቸው። ስለ ኢትዮጵያ ዝም አንልም ላይ ግብረ ሰዶም በመቃወም በከፍተኛ እገዛ ያደረገልን ነው አቶ ብርሃን ተድላ። ገንዘብ በወቅቱ አይደለም፣ ትውልድን የማትረፍ የማዳን ስራ በየትኛውም ቦታ ሲጠራ የሚቻለውን ያክል እርዳታ የሚያደርግ ነውና እንደነዚህ በጎ የሚያደርጉትን ሰዎችን ቤተክርስቲያን በጸሎት ልታሰብ ልታበረታታና አፍ ልንሆናቸው ይገባል። ሆን ብሎ ጠላት ከውስጥም ከውጭም ይመጣና ለቤተክርስቲያን በጎ የሚያደርጉትን እንዲርቁ ለማድረግ ለመምታት ይነሳሳል ሚዲያውን ተጠቅሞ። እኛ ደግሞ የቤተክርስቲያን ልጆች የሆንን ለቤተክርስቲያን ዋጋ የሚከፍሉትን ለሌላ ሰንበት ትምህርት ቤት አደረገ ማለት ለኛ እንዳደረገ፣ ለሌላ ደብር አደረገ ማለት ለኛ እንዳደረገ እየቆጠረን ልንሰራ ይገባልና በዚህ አጋጣሚ አቶ ብርሃን ተድላ እያደረክ ያለው በጎ ስራ ለዘመናት ሳታቋርጥ እየሰራ ያለውን ስራ አክብሮታችን በጣም የላቀ ነው። ጸጋውን ያብዛልህ፣ ወደኋላ እንዳትል። እግዚአብሔር ፈቅዶ ያሰብከው እንደሚሳካ እናምናለን። በምትፈለግበት ሰዓት ሚዲያችንም እኛም ከጎንነን ለማለት እንወዳለን። ያው እንግዲህ ሲመጣ እኛን እስጢፋኖስ ያገኘናል ማለት ነው። በዚህ አጋጣሚ ወደ እስጢፋኖስ ቤተክርስቲያን ያገኘናልና እንደ መልእክት ካላችሁ። እሺ፣ የመጨረሻ መልእክታችን ምንድን ነው? እኛ በዓለም ውስጥ ከዓለም ተጠርተን የመጣንባት ቤተክርስቲያን ዛሬ ለዚህ ክብር አብቅታናለች። በቤተክርስቲያን የእግዚአብሔርን ቅዱስ ቃሉን ሰምተን በዛች በጭቃ ቤት ከጭቃ ቤት እስካሁን እስካለንበት ደረጃ ድረስ ደርሰን ተምረን ከምንም በላይ ቤቱ አይደለም ህይወታችን ተሰርቶበታል። ትዳር በስጋው ደግሞ ሁላችንም በስራው ደግሞ በተክሊል አግብተን ልጆች አፍርተን ልጆቻችንንም ከክፉ ነገር እየጠበቅን እያደግን ያለ ነው በሰንበት ትምህርት ቤት እግራችን በመተከሉ ነው። ስለዚህ የአሁኑም ትውልድ ግዴታ በዛ ውስጥ ካላለፈ ትውልድን ላናገኘው እንችላለን። ስለዚህ እነዚህን ትውልዶች ለማዳን እኔ የማስተላልፈው መልእክት ከምንም በላይ እነዚህን የአብነት ትምህርት የሚማሩበትን፣ ግዕዝ ቋንቋ የሚማሩበትን፣ ጸሎት ሃይማኖት የሚማሩበትን ህፃናት ከመጀመሪያ ጀምሮ እስከ ትልቅነታቸው እነሱ ደግሞ አድገው የሚያፈሩት ትውልድ ኢትዮጵያዊነት ይዞ የሚያድግ ትውልድ እንዲሆን ሁሉም ሰው ወደኋላ እንዳይል በዲያቆናት እነ ዲያቆን መላኩ እነ ዲያቆን ይታዩ በአሜሪካን ሀገር እነ ዳዊት አሳምሬ የመሳሰሉ በቤተክርስቲያናችን አንዱ ብታይን እንዴት እንደሚቀበሉኝ ቴክሳስ ዳላስ ስትሄጂ አስናቀ የስጢፋኖስ ልጅ ነው የመላኩ ወንድም። ቨርጂኒያን ብትሄጂ የስጢፋኖስ ልጆች፣ ኦክላንድን ብትሄጂ በርካቶች አሉና በዓለም ላይ አውሮፓም ላይ ያሉ ይሄን ሀሳብ የሰሙ እናንተ ይሄ ሁሉ የምትሰሙ በእውነት የኢትዮጵያውያን ትውልድ ዓለም እየጣለው የመጣውን እኛ እያነሳን የመጣነውን ትውልድን ለማዳን ርቀት መሄድ ካለብን ዛሬ ይህንን
የሰንበት ትምህርት ቤት የተጀመረውን ኑሮን አይደለም እያንዳንዱ ካለው ላይ አባላቱ አስራቱን እያወጣ ነው እዚህ ያደረሰው። አባላት 80% ማለት ይቻላል በውጭም በሀገር ውስጥ ያሉትም በኩረ እስጢፋኖስ አሜሪካን ያሉት በኩረ እስጢፋኖስ ማህበር እዚህም የተለያዩ ማህበራት የተመሰረ የሰንበት ትምህርት ቤት ከህፃናት ክፍል ሳይቀር ሁሉም አሰባስቦ ነው እዚህ ደረጃ የደረስነው። አሁን ግን ከዚህ በኋላ ደግሞ ያለው ለመጨረስ በጣም ከፍተኛ ችግር ላይ ነን ያለነውና የቻላችሁትን ያክል በዚህ ቀን ተገኝታችሁ እኔም አለሁ ትውልድን አድናለሁ ባሉበትም ቦታ ሆኖ ትውልድን አድናለሁ ከኔ የሚጠበቀውን በቃ ማንም ኖሮታለሁ ካለው ላይ ነው የሚሰጠው። እግዚአብሔር ሰጪ ነው፣ ከሚሰጠው ላይ ነው የምንሰጠው። ስለዚህ ካላችሁ ላይ እኔም ትውልድን የማዳን ግዴታ አለብኝ ብላችሁ ይህንን ሁለገብ ለማስፈጸም ልቦናችሁ እንዲነሳሳ በአምላከ ቅዱስ እስጢፋኖስ ስም ጠይቃለሁ። አመሰግናለሁ። እኔ የምለው ምንድን ነው እንግዲህ ሰንበት ትምህርት ቤቱ ለሁሉም መሰረት ነው። መሰረት እናትና አባት ነው። እናት ምንም ብትሆን ምንም ቢደላ ምንም የተለያየ ችግር ቢገጥማት ከልጇ በላይ ማንም የላትም። አሁንም እኛ ሰንበት ትምህርት ቤታችን ያፈራቻቸው ልጆች አሏት። እነኛ ያፈራቻቸው ልጆች ደግሞ ብዙ የሚያውቋቸው ሰዎች አሉ በስራ ህይወትም። ስለዚህ እነሱም የሚያውቋቸውንም ሰዎች አስተባብረው ለምሳሌ ጽርሐ ጽዮንን ብናይ ቡራዩ ያሉት የዛ አካል ነው የኛ ሰንበት ትምህርት ቤት። በእኛ ዘመን ጽርሐ ጽዮንን የመሰረትነት እናንተ ናችሁ መሰረታችሁ? እኛ የመሰረት ነው። ስለዚህ በጣም ታሪክ ያለው ነው። አሁን በዚህ በትንሽ ደቂቃ ተናግረን የምንጨርሰው አይደለም። መጽሐፍ ቢጻፍለት በጣም ትልቅ ታሪክ የሚወጣው ነው። ስለዚህ ወደፊት እኔ ወንድሜ ደረጀ ባለ ስጦታ እግዚአብሔር በሰጠ የመናገር ያስተሳሰብ ጸጋ ከድሮ ካመሰራረቱ ከጽርሐ ጽዮን ጀምሮ ከአጠቃላይ ጉባኤ ጀምሮ ቤተ ክህነት ከየአድባራቱ እየተሰበሰብን ነበር እያጠናከርን የነበረው መንፈሳዊ ማህበር ሰንበት ትምህርት ቤቱን። ከዛ ዘመን ጀምሮ በሂደት የመጣው ነገር ቢጻፍ በቃ ለትውልድ ትልቅ ቅርስ ነው የሚሆነው። ይሄ ራሱ ታስቦበት ለወደፊቱ እንዲሆን እንግዲህ ይህን ሁሉ ያደረገ የሰንበት ትምህርት ቤት የሚያውቁን አሉ በዙሪያችን። ዑራኤል እነ ንብረት አበበ ብዙዎች አሉ ተምሮ ማስተማር ያሉት እነ ደቅሲውስ ሸብሩ እነ ዳዊት ብዙ ስላሉ እነኛ ለዚህ ሰንበት ትምህርት ቤት እዚህ ደርሰናል። እዚህ ደርሰን እርዱን እያልን ነው። ቤተክርስቲያን እናት ነች። ቤተክርስቲያን ቤት ነች። ዛሬ በምድር የሰራ ነው ነገ በሰማይ ነው። ስለዚህ እኛ አሁን የምንለው ምንድነው? ዝም ብለን ቁጭ ብለን አይደለም እርዱን ያልነው፣ እዚህ ደርሰን ነው። እዚህ ደርሰን ሲያቅተን እባካችሁን እያልን ነው። ስለዚህ የምታውቁትንም ሰዎች እያስተባበራችሁ እባካችሁን በ13 ለሚገኘው ቢቻል በአካል የምትገኙ ተገኙልን። በአካል መገኘት ካልተቻለ ተወካይ፣ እንደዛም ደግሞ ካልሆነ ኦንላይን ዝግጅትም ስላለ በዛ በስርጭቱ ላይ ተስፋ ስጡን፣ አለሁላችሁ፣ አለንላችሁ በሉን። ይህንን ነው የመጨረሻ ማጠቃለያ የምሰጠው። እሺ፣ እግዚአብሔር ይስጥልኝ። ታላቁ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ አንድ ቃል ይላሉ። በእሷን ብዬ እንትናችን እናጠቃለሁ። አቡነ ጎርጎርዮስ የነገይቱን ቤተክርስቲያን ለማየት ሰንበት ትምህርት ቤትን ተመልከት ብለዋል። የዛሬቱን ሰንበት ትምህርት ቤት ተመልከት የነገይቱን ቤተክርስቲያን ለማወቅ። እነዚህ ትላልቅ አባቶች ትላልቅ ባለራዕይ ስለነበሩ ሰንበት ቤት ማለት የነገ ቤተክርስቲያን ማፍሪያ ናት። ቅድም አንተም ተናግረዋል። ሰንበት ቤቱ ብዙዎች የልጆች ጨዋታ ያለበት ይመስላቸዋል እንጂ አይደለም። ትላልቅ ሰዎች የሚፈሩበት ነው። ትላልቅ አባቶች የሚፈሩበት፣ ትላልቅ ነገሮች የሚቀይበት፣ ዘመኑን መዋጀት የሚቻልበት ነው መንፈሳዊ አገልግሎት። ስለዚህ የነገይቱ ቤተክርስቲያን የሚያሳስበን፣ የነገ ኢትዮጵያ የሚያሳስበን ሰዎች በጠቅላላ ኢትዮጵያ ሲባል ኢትዮጵያ ቤተክርስቲያን ናትና፣ ኢትዮጵያ ቤተክርስቲያን ካለች ኢትዮጵያ የለችም። ኢትዮጵያ ናትና ቅድም አንተ ብላል። በብዙ መንገድ አሁን ትውልዱ እየመከነ እየጠፋ ያለበት ነው። እዚህ ትውልዱን ለማዳን ምን ለማለት ዛሬ በዓለም ላይ ያለች የሰማያዊ ቤተ መቅደስ የሰማያዊ እግዚአብሔር አምባሳደር ቤተክርስቲያን ብቻ ናት። ኢትዮጵያ በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ እያደረገች ነው። ስለዚህ ነገ ቤተክርስቲያንን የምናይ ኢትዮጵያን እንድትቀጥል የምንፈልግ ሰዎች ሁላ ዛሬ ሰንበት ቤቶችን ደግፍ፣ እንደ ጥቅል ሰንበት ቤቶችን ደግፍ። እንደኛ ደግሞ ወደኛ ሰንበት ቤት ስንመጣ ደግሞ እንደ እግዚአብሔር አምላክ ቅዱስ ፈቃድ ይኸው ጀምረን እዚህ ደርሰናል። 4ኛ ወለል መድረስ ማለት በሰንበት ቤት አቅም
ቅድም ተብሏል። በውጭም በውስጥም ያሉ ሰንበት ትምህርቶች በጣም በብዙ ደሬ ባለፈውም ቦሌምዳ የነበሩ ጉባኤ ላይ ተባለ። አብዛኛው የሚሳተፈው ሰንበት ተማሪ ነው። ሰንበት ተማሪ ነው። ውጭም ሆኖ ውስጥም ሆኖ ሰንበት ተማሪ እንደሆነ ነው የማውቀው። ለምን ለውጭም ላሉት ህጋዊ እውቅና ሰጥተን የእስጢፋኖስ ሰንበት ትምህርት ናቸው ብለን አውጀንላቸዋል፣ ተዋውጀናል። ስለዚህ አባላቶቻችን ናቸው። ያደረግነው በዛ አሁን እዚህ ላይ ደርሰናል። ከዚህ በኋላ ደግሞ ያለውን በጋራ እንቀጥል። ነገ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን አንድ በጣም የሚገርመኝ ማታውን የሰርክ ጉባኤ እስጢፋኖስ ሰው የለም። ጠዋት ግን ብትመጣ ምእመናን እንደ ሻሽ ነው የሚነጠፍ። በተለይ ያው ተቋማት አይደሉ አሁን እስጢፋኖስ ኪቤ የዞረሩት ሰርቪስ አምቶ የሚጠራው እስጢፋኖስ እና አሁን እንደውም በጣም ተከራክረን ጠዋት ስብከተ ወንጌል አስጀምረናል። ሰንበት ቤተክርስቲያን ከሰኞ እስከ ሰኞ ስብከተ ወንጌል እንዲጀምር ብለን አሁን አስጀምረናል። ለምን ምዕመናን መጥተው እስከ 2 ሰዓት ተኩል የትም አይሄዱ ብዙ ነገሩን ስለምናውቅ የመንግስት ሰራት እና ወደፊት እነዚህ ሰዎች ጠዋት ተከታታይ ትምህርት ማዘጋጀት የምንችልበት እቅድ እያወጣ ጠዋት እነሱ ተምረው የሰራተኛው ጉባኤ ጠዋት ላይ የምናደርግበት ጠዋት ከሰርቪስ እንደመጣ 1 ሰዓት ላይ እስጢፋኖስ ጋር ይወርዳሉ። ቢያንስ ከ1 ሰዓት እስከ 2 ሰዓት ትምህርት የሚማሩ ቅዳሴ የሚቀጽሉ ሰዎች አሉ። ሌላው ጸሎት እያደረገ መጠለያ ውስጥ ቅዳሴ የሚቀጽሉ ሰዎች አሉ። እነዛ ቅዳሴ የሚማሩ የመንግስት ሰራተኞች አዳራሹ አልቆ ቢሆን አዳራሹ ውስጥ ይማራሉ። ጸሎት የሚያደርገውን ሰው ምን ያደረጉ አይመጣበትም፣ ምንም አያደረጉም። ስለዚህ ሌሎችም በጠዋት ያለውን ነገር አሁን ያለው ነገር ሁላችን የምንሮጥበት ነው። እንደ ትላንትናው ዘመን ረጅም ሰዓት የለንም። ለስጋዊ በጣም የምንሮጥበት ስለሆነ ያ እንዲሆን ይሄ ሰንበት ቤት ህንፃ የታሰበው የሰንበት ትምህርት ቤት ኮርስ ለማስተማር ብቻ አይደለም። ነገ ትውልድ የሚቀርጽበት የአብነት ትምህርት ቤት ነው። የአብነት ትምህርት ቤት መምህራን በስማቸው ሰይመን በዚህ አጋጣሚ በተደጋጋሚ የምንለው በተለይ የመልአከ ሰላም ሳሙኤል ተረፈ ቤተሰቦች ካሉ ይሄን የሚሰሙ ካሉ መተው ያናገሩን ከነሱ ጋር ብንናገር እስከ መታሰቢያ ድረስ የምንሰጣቸው እንደሆነ የነ ዶክተር እጓለ ገብረ ዮሐንስ ቤተሰቦች እነዚህ ሰዎች መተው ሰንበት ቤቱ ቢደግፉልን ቢያግዙን አብረን ብንተጋገዝ እነዚህ ሰዎች ትላልቅ ሰዎች ናቸው። ዶክተር እጓለ ገብረ ዮሐንስ የእስጢፋኖስ ልጅ ናቸው። አባታቸው መምህሬ ገብረ ዮሐንስ ከቄሰ ገብዝና ድረስ አሁን ድረስ ሰንበት ቤት አለ። መምህሬ ገብረ ዮሐንስ የሚባል ሰንበት እኛ እንማርበታለን እና የእሳቸው ናቸው ዶክተር እጓለ ገብረ ዮሐንስ። ስለዚህ እነ መላከ ሰላም ሳሙኤል ተረፈ እውነት አሁን ሰንበት ቤታችን መጥተው ባለውበት ቢችሉ እንደተባለው በ13 ቢገኙ ካልቻሉ ግን በቻሉት አጋጣሚ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ቢመጡ ይህ መታሰቢያቸው ነው። የመላከ ሰላም ሳሙኤል ተረፈ ቀብር ያለው እስጢፋኖስ ተዳፍኖ ቀርቷል። እኛ ግሬቱ ጋር እንዳለ መቃብሩ እናውቀዋለን። ያንን አውጥተን ማድረግ ይኖርብናል። ታላቅ ናቸው። ቅድስት ሥላሴ መንፈሳዊ ኮሌጅ የመጀመሪያው ቅድስት ሥላሴ መንፈሳዊ ኮሌጅ መምህር ናቸው መላከ ሰላም ሳሙኤል ተረፈ ማለት ነው። እንደነዚህ አይነት ትላልቅ ሰዎች ያሉበት ቦታ ነው እና አሁን እዚህ ጋር ደርሰናል። ከዚህ በኋላ ያለውን የነገይቱን ቤተክርስቲያን ጳጳሳት፣ መሪዎች የሚፈሩበት ቦታ ለማፍረት ይሄን እንበል። እንግዲህ ቢላ 2 አስተዋጽኦ አለው አይደል? ዱርዬ ከያዘው አንጀት ይቆርጥበታል። ጥሩ ሴት ከያዘችው ደግሞ ሽንኩርት ልጣ ወጥ ትሰራበታለች። ስለዚህ ጥሩ የሆኑ ሀገር መምራት የሚችሉ ሰዎች እናፈራለን። ልክ እንደና ላሊበላ የሆኑ እና ላሊበላ እኮ ፖለቲከኞች ናቸው። ነገር ሀገር ገሳት ናቸው። ዳዊት እኮ ፖለቲከኛ ነው። ፖለቲካን አልጠላንም። ፖለቲካ ማለት አስተዳደር ነው። አስተዳደር አይጠላም። ስለዚህ አስተዳደርን የሚሰሩ ትላልቅ ሰዎች የሚፈሩበት ተቋም ስለሆነ ሰንበት ትምህርት ቤት የሚባለው ተቋም ዛሬ ድረስ ማየት ይቻላል። ብዙ ሰንበት ቤት ይኸው እነትዬ አስቴር 1956 ሲመሰረት 1969 ሲመሰረት ጀምሮ ነበሩ። ከ61 ጀምሮ አሉ። ዛሬ ስንት ዓመት ነው ብንቆጥረው? ጄሪ ከ72 ጀምሯለች። እንደ አቅሚቲኔም ከ1985 ጀምሮ አለ። ስለዚህ ሌሎችም ደግሞ ይሄ የእስጢፋኖስ ሰንበት ታሪክ እናወራ። ሌሎች ደግሞ ብናወራ በጣም ብዙዎች የምናወራላቸው እኛ እንኳን በዘመናችን ነከሌ ሰንበት ቤት ናቸው ብለን የምናወራላቸው ትላልቅ ሰዎች ዛሬ አሉ። እና ብፁዕ አቡነ መልከ ጼዴቅ ታሪካቸውን ስላሉ ሰንበት ተማሪ ስላሉ እሳቸው ምሳሌ ላድርግ። ሌሎችም ስለዚህ በዚህ ብናደርግ መልካም ነውና የነገይቱን ቤተክርስቲያን ለማየት ሰንበት ቤት ነውና ኑ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስማ ጽድቅ ሰንበት ቤትን ህንፃውን አብረን እንገባ፣ ትውልድ እናፍራ። ሌሎችም አብያተ ክርስቲያናት የጀመሩት ህንፃ በዛው ልክ እናግዛችኋለሁ። እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ እጅግ በጣም ደስ የሚል ነው። እኔም ለ3 አካላት ጥሪ ያስተላልፋለሁ። አንደኛው የማስተላልፈው ለቀዳማዊ ኃይለሥላሴ ቤተሰቦች ነው። ምክንያቱም የቀዳማዊ ኃይለሥላሴ ቦታውን በጣም የሚወዱት ሰንበት ትምህርት ቤቱንም የሚወዱት ዙፋናቸው ያለበት ቦታ ነው እና ይሄን ትልቅ ቦታ ክብር ሊሰጠው ይገባል። የአንድ አትሌት እኮ ሜዳሊያ ክብር አለው። የአንድ ኳስ ተጫዋች ጫማ ክብር አለው። የንጉሱ ዙፋን ያለበት ቦታ እንደ ተራ ሊታይ ስለማይገባ ይህን አደራ ተረካቢ ሰንበት ትምህርት ቤትን የቀዳማዊ ኃይለሥላሴ ንጉሠ ነገሥት ዘኢትዮጵያ ጃንሆይ ቤተሰቦች ይህን ቦታ እንዲጎበኙት በዚሁ አጋጣሚ ጥሪ እናስተላልፋለን። ሁለተኛ የቅዱስ ሲኖዶስ ነው።
ከቅዱስ ፓትርያርኩ አቡነ ጳውሎስ ቤተሰቦች ጀምሮ ቅዱስ ሲኖዶስ በተለየ መልኩ ትኩረት ሊሰጠው ይገባል። ለምን? የፓትርያርኩን ሕይወት የታደገ ሰንበት ትምህርት ቤት ነው፣ ታሪክ ነው። ራሱን ለሰይፍ የሰጠ ሰንበት ትምህርት ቤት ነው እና እንዲህ አይነት ታሪክ ሊረሳ ስለማይገባ አሁን በመንበር ላይ መንበር ክቡር ነው። ለዚህ ነው ፓትርያርክ ሲሞት በዕለቱ በእድሜ የገፋ ፓትርያርክ ጳጳስ ይሾማል አቃቢ መንበር ተብሎ እና አቡነ ጳውሎስ ሲያርፉ አቡነ ናትናኤል ያሩሲው እንደተሾሙት ማለት ነው። እና እየሰማችሁ አደጋ እንደሚደርስ እያወቃችሁ ተጋፍጦ ያንን ያደረገ ሰንበት ትምህርት ቤት ብቻው እንዲህ ሲደክም ዝም ማለት ስለማይገባ ከቅዱስ ፓትርያርኩ ጀምሮ የቀድሞውን ፓትርያርክ ቤተሰቦችም አሁን ያሉትን ብፁዕ ወቅዱስ አቡነ ማትያስ ጀምሮ ቅዱስ ሲኖዶሱ ልዩ ትኩረት ለዚህ ሰንበት ትምህርት ቤት እንዲሰጠው በዚህ አጋጣሚ ጥሬን አቀርባለሁ። ሶስተኛ በውጭ ሀገር ላሉ ኢትዮጵያውያን ነው። ኦንላይን ልመና በዝቷል። በየቀኑ ልመና ነው። በዚህ ፕሮግራም ላይ ሌሎችም ይለምናሉ፣ እናውቃለን። ግን መሰልቸት የለብንም። አንድ ምሳሌ ልንገርህ። ሰውየው በእንግድነት ይሄዳል። እንግዳ ተቀባዩ እግሩን አጥቦ ይቀበለዋል። ማዕድ አቅርቦ እንጸልይ ያለው ምንድን ነው ጸሎት? እግዚአብሔር ማን ነው? እግዚአብሔር ስንት ዓመት ነው? 70 ዓመት ውጣልኝ አለው። እግዚአብሔር ምን አለ? እኔ 70 ዓመት ተሸክሜው ሳለ አንተ አንድ ቀን ሰለቸህ ሆይ ለአንድ ቀን አልቻልክም ያለው። ስለዚህ እኛ በየጊዜው እግዚአብሔር በደላችንን ትቶልናልና ዛሬም ልመና ነገም ልመና ብለን ሳንሰላች እንድንሰጥ የሚያደርገን እሱ እግዚአብሔር ስለሆነ በዓለም ላይ ያላችሁ በተለይ በሰንበት ትምህርት ቤት ሕይወት ውስጥ ያለፋችሁ ይሄ የተጀመረውን ዓላማ እንድታሳኩ መጋቢት 13 ከምሽቱ 12 ሰዓት ጀምሮ በምናደርገው ቀጥታ ስርጭት ላይ ትልቅ ስራ ሰርተን ውጤታማ እንድታደርጉን አደራ ብለን መልእክታችን እናስተላልፋለን። ስለመጣችሁ ደስ ብሎናል። ደረጀ ዘወይንዬ ሚዲያ ደብራችን ያደግንበት የተማርንበት ያገባንበት በኃላፊነት የሰራንበት ስለሆነ ዶክመንተሪ ፊልሙን በመነጋገር ጠንካራ ልጆች አሉኝ። ከመጀመሪያው ጀምሮ እስካሁን ያለውን ሂደት ጊዜ ተሰጥቶት በባለሙያዎች የታገዘ አንድ ዶክመንተሪ ፊልም በእኛ በኩል ለመስራት ቃል እንገባለን። ጥሩ ስራ ይሰራል። አሁንም ማስታወቂያ በመስራት በምታደርጉት ነገር ደረጀ ዘወይንዬ ሚዲያ በነፃ እየተባበረ ያለ ነው። ግዴታም ነው የራሳችሁ ስለሆነ እንቀጥላለን ማለት ነው። ውድ ተመልካቾቻችን ቆይታችን ይህን ይመስላል። ቀጠሯችን በ12 ሰዓት ላይ ቀጥታ ስርጭት ላይ ነው ያለው። በስር በሚሄደው የሂሳብ ቁጥር የሚቻላችሁን ያክል እንድታግዙ በፍቅር እንጠይቃችኋለን። እንዲሁም የዋጋ ዝርዝር ወይንም ቢል ኦፍ ኳንቲቲ አለ። እኔ ሲሚንቶ ሸፍናለሁ፣ እኔ ብረት ሸፍናለሁ፣ ይሄን አደርጋለሁ በማለት እንዲሁም ደግሞ የጉልበት ስራ ሙያዊ ድጋፍም ካስፈለገ እየመጣችሁ እንድታገኟቸው እንድታናግሯቸው ደግሞ በስር በሚሄደው ስልክ ቁጥር እንድትደውሉላቸው ጥሪያችንን እናቀርባለን። መምጣትም ያልቻላችሁ ሰዎች ደግሞ ባላችሁበት ቦታ ሆናችሁ በጸሎታችሁ አስቡን። እርግጠኛ ነኝ ህንፃው አልቆ ምርቃቱ ተካሂዶ የደስታ ደግሞ ፕሮግራም እንደሚኖረን እናምናለን። ያስጀመረን አምላክ ያስፈጽመናል። ቀዳሚ ሰማዕት ሊቀ ዲያቆናት የስምዖን የሐና ልጅ ሐኖስ ተወልዶ ቄዳር ላይ ያረፈው ጥር 1 አርፎ ጥር 1 ተወልዶ ጥር 1 ያረፈው ቅዱስ እስጢፋኖስ ጌቴሴማኒ ጋር እኮ ነው የተወገረበትን ቦታ ሳይ አቤት አቤት እንዴት እንደሚያስደስት ቅዱስ እስጢፋኖስ ያበቃናልና የእሱን ቤተክርስቲያን ሰንበት ትምህርት ቤት ሁለገብ አዳራሽ እንደምንፈጽመው ተስፋ አለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ለኢትዮጵያ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትውልድን ለማትረፍ ሰንበት ትምህርት ቤትን እንደግፍ። በንግሥት ዘውዲቱ የተመሰረተው የቀዳማዊ ኃይለ ሥላሴ ዙፋናቸው የሚገኝበት በርካታ ጳጳሳትን ያፈራ መስቀል አደባባይ የሚገኘው ቀዳማዊ የደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት ትውልድን ለማትረፍ ባለ 5 ወለል ሁለገብ ሕንፃን እየገነባ ይገኛል። እርሶም ትውልድኖትና እግዚአብሔር ቢፈቅድና ቢረዳን መጋቢት 13 2018 ዓ.ም ከምሽቱ 12 ሰዓት ላይ ሰዓሊተ ምሕረት ከሚገኘው ዮድ አቢሲኒያ ኢንተርናሽናል ሆቴል ቀጥታ ስርጭት ማለትም ማርች 22 2026 ላይ አዘጋጅቷል። ስለዚህ የተጀመረው ዓላማ ስኬት ላይ እንዲደርስ ቀጥታ ስርጭቱ በተለያዩ ሚዲያዎች ይቀርባልና እርሶም እንዲሳተፉ በፍቅር ጠርቶኖታል። አዘጋጅ የደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት። መጠራታችሁን ተመልከቱ። እኛ
በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት